ክርስቲያን ከላይ ታቦት ከታይ ታቦት አይደለም። ከቤተክርስቲያን ከወጣ በኋላ ጥምጥሙን አድርጎ ቆሙን አድርጎ እንላለን። የሰውየውን ህመም አልተረዳለትም። በሽተኛ እኮ ነው። መንፈሳዊነት እና ሃይማኖተኝነት አንድ ሊሆን ይችላል። ለምሳሌ ጾም ሲፈታ አንዳንድ ነገሮች ነበሩ። እንኳን ጾመ ልጓሙን ፈታል የሚባል አባባል። አሁን እሱ ምን ማለት ነው? ጾመ ልጓሙን ሉጋ አንዳንድ ሰዎች ሀብታም መሆን ራሱ ኃጢአት የሚመስላቸው አሉኛ ኦርቶዶክስ ውስጥ። እንደዚህ ቆሻሻ ልብስ ለብሶ እንትን መሆን መንፈሳዊነት የሚመስለው ሰው አለ። በአንገታችን ላይ ሰይፍ ተቃጥቶ አይደለም እንዴ ያለ ነው? በየቀኑ እየታረድን አይደለም እንዴ? እኛ ካስተማርን አይደለም ፕሮቴስታንት፣ ካቶሊክ፣ ዓለም ላይ ያለ ሁሉ ኦርቶዶክስ ነው የሚሆነው። አንዳንድ ሰዎች ይመጡና ዝም ብሎ የባህታዊ ትምህርት ያስተምሩታል። ከተማ ውስጥ ያለውን ሰው 365 ቀን ሽምብራ እንዲበላ አይችልም። ባህታዊም ቢሆን እግዚአብሔር ሲያስችለው ነው። ቤተክርስቲያኗን ለቀው ከወጡ ሰዎች ርዕስ ይዘው ወንጌል ሲያስተምሩ አይተታቃል። አንድ ክርስቲያን ሲሞት እኮ ሲኖዶሱ በጣም ውሳኔ ማሳለፍ አለበት። ምንድነው እንደ ዝም ብሎ እንስሳ እንደሞተ የሚቆጠረው? እቺን ቤተክርስቲያን ለቀን ወተናል፣ አልበራላትም፣ ጨለማ ናት፣ አታስፈልገንም ብለው ከወጡ በኋላ ነገር ግን የቤተክርስቲያን መገለጫ የሆኑትን ጥምጥሙን፣ ከበሮውን፣ መቋሚያውን ይዘው ካልታዩ ምንም የማይሳካላቸው አስከሬኖች፣ የቁም አስከሬኖች አሉና ለምንድን ነው ይሄ የሚለውን እስኪ እንደው በርሶ በኩል። ቃየል አቤልን ገደለው ይላል። ከዛ በኋላ ሚስት አገባ ይላል። ከየት መጣቻችሁ ሚስት ብለህ ጠይቀው። ፕሮቴስታንት 0% በዚህ ጥያቄ ከየት ያመጣዋል ካለ ይንገሩኝ። አሁን እና ዝም ብለህ ገደል አትግባ። ኢየሱስ እውነተኛው ኢየሱስ የድንግል ልጅ የአብ ልጅ ኢየሱስ በዚህ ቤተክርስቲያን ይመለካል። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ የቋንቋ አይነሽ ሚዲያ ቤተሰቦች ሁላችሁ በያላችሁበት ሰላምታችን ይድረሳችሁ። እንደምን አላችሁ? ዛሬ ደግሞ እንዲሁ በአብይ ጾም አብይ እንግዳ ክቡር መምህራችን ሊቀ ማእምራን ቀሲስ ዘበነ ለማ ፕሮፌሰር እንኳን ደህና መጡልን። ጤና ይስጥልኝ ሎሌ። እንደዚሁም ደግሞ የቋንቋ አይነሽ ሚዲያን በጠቅላላ ለሚከታተሉ ሁሉ ሰላምታዬ ከፍ ያለ ነው። እንደምን አላችሁ? እንግዲህ በአቡነ ዘበሰማያት ጀምረናል። በእኛም በእናንተም የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ኅብረት አንድነት፣ የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ አማላጅነቷ አይለየን። ድንገት ስለተገናኘን አለባበሳችን ዛሬ እንደዚህ ነው። እንኳን ተገናኘን። አሜን። መምሪዬ ስለመጡና ስላከበሩኝ በድጋሚ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የሰማይ አምላክ እግዚአብሔር ስሙ የተመሰገነ ይሁን። ቢናገሩ የማይጠገቡ ወንጌላዊ አባት ወንጌልን ከግማሽ ምዕተ ዓመት ከ50 ዓመት በላይ ያገለገሉ 80 ዓመት ሊሞላቸው 3 ዓመት የቀራቸው አረጋዊው አባት መጋቢ ሃይማኖት ቀሲስ መንግስቱ የእናቴ ልጅ እነሆ ለሁላችን አስፈላጊ የሆነችውን መጽሐፍ አዘጋጅተውልናል። አሁን በዚህ ዘመን መጽሐፍ ለማሳተም የህትመት ጉዳይ እጅግ በጆሮ ለመስማት እንኳን በጣም የሚከብድበት ዘመን ስለሆነ ባለፈው በጠየቃችሁ መሰረት ቋንቋ አይነሽ ሚዲያ ላይ ኢንተርቪው ያደረኳቸውን ህሙማን የሚፈወሱበት የጥምቀት ስርዓት ያጠማመቅ የማጥመቅ እንዴት እንጠመቅ፣ አጥማቂው እንዴት ያጥምቅ፣ ተጠማቂው እንዴት ይጠመቅ፣ በሁሉም ነገር ሰፋ አድርገው የአዘጋጇትን መጽሐፍ እንድናግዛቸው በኔ በልጃቸው አሳሳቢነት ወደ እናንተ እቺን መልእክት አደርሳለሁ። ሳልነግራቸው ነው። ምናልባት ቪዲዮውን ሲያዩት ነው የሚያውቁት እንጂ እኔ ስላየኋቸው እስካሁን እንኳን በእግራቸው ታክሲ እየያዙ ወንጌልን እያገለገሉ በዚህ እድሜያቸው ከታክሲ ጋር እየተጋፉ እያገለገሉ ያሉ አባት ናቸው። በመንፈሳዊ ህይወታችን ብዙ ነገር ተጠቅመንባቸዋል። ብዙም ደግሞ የተጠቀማችሁባቸው በተለይ በውጭው ዓለም ያላችሁ ቀሲስ መንግስቱ የእናቴ ልጅ በቅዱስ ራኤል፣ በቅዱስ እስጢፋኖስ፣ በየካ ሚካኤል፣ በልደታ በሌሎቹም አድባራት በክፍለ ሀገር የተጠቀምንባቸው አባት ዛሬ አረጋዊ ሆነው አሁንም በጥንካሬ ወንጌልን እያገለገሉ ነው። እችን መጽሐፍ አዘጋጅተው የ2018 ስጦታ ሊያቀርቡልን ተዘጋጅተዋል። 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ግን ሸክሙ ነው። ስለዚህ 50 እና ከዚያ በላይ ሆነን እችን መጽሐፍ አሳትመው ለኛ እንዲያቀርቡልን እናግዛቸው እላለሁኝ። መልእክቴን ስለተቀበላችሁኝ አመሰግናለሁ። እንግዲህ የመጀመሪያውን ጥያቄ ወቅቱን በጠበቀ መልኩ ነው ማነሳው። ወቅቱ የጾም ወቅት ስለሆነ እንደው አንድ ክርስቲያን በጾም ጊዜ ወይም ደግሞ ከጾም ውጭ
የሚለያይ ህይወት አለው ወይስ ምን አይነት ህይወት ነው? በጾም ጊዜና ከጾም ውጭ ያሉትን ህይወት ስንዳስስ ለአንድ ክርስቲያን ወሳኝ ጥያቄ ነው። ክርስቲያን ሁልጊዜ ምን መምሰል አለበት የሚለው ነገር ነው። ክርስቲያን የሚለው ስም ራሱ ታላቅ ስም ነው። ክርስቲያን ከተባለ አንድ ታሪክ አለ። በመቄዶንያው ታላቁ እስክንድር አሌክዛንደር ደ ግሬት የታወቀ ነው እና ጦር ሜዳ ላይ እየተዋጋ አንድ ሰው አገኘ። ያ ሰውዬ ይንቀጠቀጣል በፍርሃት። ማነህ አንተ አለው። ስምህ ማን ነው? እስክንድር ነኝ። ንጉሱን ማለት ነው። ወይ ስሜን መልስ ወይ ተዋጋ። ክርስቲያን ከተባለ ክርስቲያን ነው። ክርስቲያን የጾም ጊዜ ምን ይመስላል፣ ዕለተ እሑድ ላይ ምን ይመስላል አይደለም። ክርስቲያን ከላይ ታቦት ከታይ ጣዖት አይደለም። ጠዋት ሄዶ ቤተክርስቲያን ተሳልሞ ማታ ደግሞ ጠጅ ሳር ጎዝጉዞ ደግሞ ሲፋ ጎንደሬ ሲፋ ይልምለጨልኝ። በጾም ወቅት እግዚአብሔርን አምልኮ ጾም ሲፈታ ደግሞ ሌላ ነገር ይሆናል ማለት አይደለም። አንድ እንትን አለ። እርግጥ ባህላዊ ነው፣ ጥሩ ነው አነጋገሩ፣ ግን ወደ ውስጥ ሲገባ ትንሽ ያስቸግራል። ለምሳሌ ጾም ሲፈታ አንዳንድ ነገሮች ነበሩ። እንኳን ጾመ ልጓሙን ፈታል የሚባል አባባል። አሁን እሱ ምን ማለት ነው? ጾመ ልጓሙን ሉጋ አየው። በጣም አንዳንዴ ጥሩ የሆኑ ንግግሮች አሉ፣ አንዳንዶች ደግሞ ወደ ሌላ የሚወስዱ አሉ። ጾም እንደ ሉጋም የሚያዩት ሰዎች እና ሲፈታ ሊፈታ ነው ማለት ነው። እና ላነሳኸው ጥያቄ በጾም ወቅት የምንጨምራቸው ነገሮች ይኖራሉ። የጾም ሰዓቱ እንደየ ሁኔታው በአርባ ሁዳዴ ወይም ደግሞ በሌላ በፍልሰታ ጾም ወይም በነነዌ ጾም የሰዓት ጋድ ላይ የሰዓት ልዩነቶች ይኖራሉ። ከዛ ውጪ ስግደትም ሊበዛ ይችላል። ከጾም ውጪ ባለው ህይወት ደግሞ ክርስቲያኖች ሁልጊዜ ክርስቲያን ናቸው። ጾም ባይኖር ለምሳሌ በዓለ ሀምሳ እናስበው። እንዳለ 50ው ቀን ሮብና ዓርብ ሁሉ እንደ እሑድ የሚታይበት ነው። ያ ማለት ግን ዝም ብሎ ሰው እየበላ እየጠጣ እንደ እንስሳ ይሁን ማለት አይደለም። ልበ አምላክ ዳዊት የሚናገረው አለ። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ይላል። እና እንደ እንስሳ ነው። በተለይ እምብርት የሌላቸው ደግሞ እንስሶች አሉ። እንስሳትም እምብርት ያለው እምብርት የሌለው፣ አህያ እምብርት የለውም፣ ፈረስ እምብርት የለውም። ከለቀቀው ሲበላ ነው። እና አንዳንድ ሰዎች እንደዚህ አይነት ባህሪ ያላቸው እና አንድ ክርስቲያን ሁልጊዜ ክርስቲያን ነው። ሁልጊዜ ክርስቶስን ተሸክሟል። የክርስቶስ ማህተም በእኔ ላይ ያለ ይላል ጳውሎስ ሐዋርያ። ክርስቲያን እንደዛ ነው። እኛ ራሳችንን ውሰድ እንጂ አባ እንጦንስ፣ አባ መቃርስ፣ አባ ጳውሊ፣ አባ ስልዋኖስ እነዚህን ቅዱሳን ብንወስዳቸው እኮ ምግብ የለም። እና አባ ስምዖን ዘአምድ ምሰሶ ላይ ወጥቶ እኮ 30 ዓመት እንደገና 12 ዓመት። ስለዚህ የክርስቲያኖች ህይወት በቋንቋ አይነሽ ሚዲያ ላሉ ለሚከታተሉ ሁሉ ክርስቲያኖች ሌሎችም ይከታተሉታልና ክርስቲያን ሁልጊዜ ክርስቲያን ነው። የዓመት ክርስቲያን የሚባል አንዳንድ አነጋገሮች አሉ። በዓመት የሚመጡ ሰዎች እነዚህ ሰዎች ወይ አልቻሉ ሊሆን ይችላል። ግን እያንዳንዱ ሰው በየሰንበት ቤተክርስቲያን መምጣት ይኖርበታልና በጾም ጊዜም ሆነ ከጾም በኋላ ክርስቲያኖች ሁልጊዜ እግዚአብሔርን የሚሸከሙ የእግዚአብሔርን ቃል የሚሰሙ እግዚአብሔርን የግዝት በዓላት ካልሆኑ ከ5ቱ ዕለታት በስተቀር በየጊዜው ሊሰግዱ የሚገባቸውን ህይወት የሚያሳይ ነውና በጣም ወሳኝ ጥያቄ ነው። ለብዙ ሰዎች ክርስቲያን ሁልጊዜ አንድ መሆን አለበት የሚለውን መልስ የሚሰጥ ይመስለኛል። ብልጭ ያለብኝ ምንድነው መምህር፣ አንዳንድ ሰው ክፉ አታናግሪኝ ጾም ነው ይላሉ። እንደገና ደግሞ ቆይ እቺ ጾም ተውጣ ይሉና ያዘልሉታል። ወደ ከጾሙ በኋላ ያሳልፉታልና ከጾም በፊትና በጾም ጊዜ የሚለው ነገር በዛ ኮንቴክስት ነው እኔ የጠየቁት። ጥሩ ነገር ነው ያመጣው። አሁን እሱ በአንድ በኩል እንደውም ጥሩ ናቸው። እንደው ቢያንስ ጾሟ ላይ ራሱ መጠንቀቅ መታገሳቸው። አንዳንዴ ትንሽ የምትወስደው ነገር ይኖርሃል ጾሟ ላይ ተጠንቅቆ፣ ከዛ ጾሙ ሲፈታ ረስተው ሊሆን ይችላል። ያንን ነገር ግን ልክ አይደለም። ምክንያቱም መቼም መች ነው ቅድም እንዳልነው ሐና በአርማቴም መሴፋ በሴሎ የነበረችቱ የታላቁ ነቢይ የሳሙኤል እናት ከተናገረችው ነገር አንዱ ምንድነው? ኢይጻ አብይ ነገር እምአፈክሙ፣ ካፋችሁ አብይ ነገር እዚህ ክፉ ቃል አይውጣ ነው። ሁልጊዜ ጾም አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ። እሱም ከክፋት ነው። 365 ቀን ጾም ነው ከክፋት። ልበ አምላክ ዳዊት ከስጋ ከጠጅ ከመልካም እንጀራ፣ ዳንኤል ነብይም የጾሙትን ጾም ይነግሩናል። ከክፋት ግን ሁልጊዜ ጾመዋል።
ከክፉ ንግግር። ቅዱስ ያሬድ ኢትዮጵያዊ ዓይንም ይጾም ጆሮም ይጾም አፍም ይጾም ይላል። ይህን ማስታወቂያ አድርገውት ለምን እንደሆነ አላውቅም። እንዲህ ያሉ አንድ ማስታወቂያ ተሰርቷል። ክብ ሰዎች የቅዱስ ያሬድ እኮ ነው እሱ። አሁን በጾም ውስጥ ሰው ስጋ ጾሟል፣ የሰው ስጋ ጾሟል። ጉዷ ተጋለጠ ብላ ቲክቶክ ላይ ታያለች። ጉዱ ተጋለጠ ይላል። ይሄ አሁን ምንም ከምግብ ቢከለከል ትርጉም የለውም። ቀጠሮ ይዞ ለድብድብ ለስድብ ቀጠሮ ይዞ ቆይ እንገናኛለን። አሁን ያልከው ነገር ማለት ነው። ጾሙ ሲፈታ እንደው ጾሙኑ ነው እንጂ አሁን ዝም ያልኩሽ ትንሽ አፕሪሺየት አድርጌዋለሁ አይደል? ትንሽ ደግፌዋለሁ። በዛይ ሰዓት ራሱ መጠበቅ እርምጃ ነዋ። ዮሐንስ አፈወርቅ ስለ ስጦታ ስለ ምጽዋት ሲያነሳ አንድ ሰው ለዝና ብሎ የሚሰጥ ሰው አለ፣ እንዲነገርለት ከሌ እንዲህ አደረገ እንዲባል ይሆናል። ዮሐንስ አፈወርቅ ይሆናል። ቀጥሎ ደግሞ ያድጋል አለ። ሲያድግ ደግሞ ለእግዚአብሔር የሚሆነውን ነገር ያደርጋል ይላል። ስለዚህ በዚህኛው ጊዜ ተጠብቆ ከዛ ደግሞ ወደዛኛው የመጠበቅ ስላለ እግዚአብሔርም ደግሞ መልካም ነገሮችን ሊያደርግ ይችላልና እውነት ነው። ሁልጊዜ ሰው ልጅ ከክፉ ነገር ሊጾም ይገባዋል። ከምግብ የሚጾምበት ደግሞ 7ቱ አጽዋማት ተወስነዋል እና በዚህ መልክ ነው መሆን ያለበት እንጂ ሰዎች በጾም ጊዜ አንደበታቸውን ከልክለው በጾም ሲፈታ ግን ይሄ ዝም ብሎ ዘላን ጥጃ መሆን አያስፈልግም። ጥጆች ሲፈቱ አይታችሁ ታውቃለህ? እናታቸውን እንደ ጥገት ሆነው ሊጠቡ ሲሉ አይታጣቂ ይሆናል። የገጠር አክስቶች አጎቶች ጋር ሲሄዳሉ አንድ ጥጃ ስትፈታ ቦታም አይበቃት። አረ ስንት ቦታም አይበቃት። አላግታኝ ቦታም ነው እንዴ? አይ ነበረ ማለት እኛ ቤት ከብት ኑሮ ስለማያውቅ እኔ አላውቅም። ወደ አጎቶቼ ሲሄድ ገጠር ያለውና አንዳንዱ ተፈቶ በቃ የተፈታ ምናምን በቃ እንብላው ምናምን የጅብ ከበሮ ሲጮህ እንብላው ነው የሚለው ትል ነበር እናቴ። የጅብ ከበሮ የሚጮህ ሁሌ እንብላው እና እንብላው ሳይሆን መብላት ደስ ይላል። አሁን ቅበላ ምናምን ጾምን ነው ቅበላ፣ ግን ሰው በልቶ ይህን ጾም አለ ብሎ ሲዘጋጅ ደስ ይላል። በዓል ሲፈታ ደግሞ በምግብ ሲሆን ደስ ይላል። ራሱ እግዚአብሔር ያዘዘልን ነው። ስጋና ነፍስ እኮ ነን። አንዳንድ ሰዎች ይመጡና ዝም ብሎ የባህታዊ ትምህርት ያስተምሩታል። ከተማ ውስጥ ያለውን ሰው 365 ቀን ሽምብራ እንዲበላ አይችልም። ባህታዊም ቢሆን እግዚአብሔር ሲያስችለው ነው። አንዱ ምን አደረገ? በብሉይና በሐዲስ አለና 2 ሽምብራ አልቻለም። ራበው። ቆይ ሚካኤልን ወደዋለሁ አለና 12 አልቻለም። ኧረ በእመቤቴ ይሻላል 21 አልቻለም። ከዛ እንዳለ እያፈሰ መብላት ጀመረ። በእልፍ አላፋት መላእክት ይሻለኛል አለ እና ከቁጥር ወጣ እና ብዙ ጊዜ የሰው ልጆች ምግብ ተሰጥቶናል፣ ግን ምግብ በስርዓት ሲሆን አሁን አንዳንድ ሰው ደስ ማይለኛል። ለራሴ ነው አንድ ቦታ ሰዎች ተሰብስበው ምግብ ቀርቧል። አንዱ እንደዚህ እንጀራውን ግማሹን ቆረሰው ነው የቀደደው ልበልህ፣ ቀደደው እንደዚህ ግማሹን፣ ከዛ ጣለው። እኔ መጀመሪያ ሰው ፊት ሊያቀርብ ነው መሰለኝ። ወጡ ላይ ጣለው ጠቅለል አድርጎ እንዲህ ብሎ። አሁን ለምግብ ይሄ ሁሉ ምንድነው መንጠራራት? በስነ ስርዓት ቆርሰ እጅህን ወጥ ሳይነካ ነው መብላት ያለበት። ክርስቲያን ሲበላ እጁን ወጥ አይነካው። እርግጥ ሌሎች በእስልምና በተለያየ እምነት ውስጥ ድንገት ጣታቸው ላይ የምትቀበር በረከት ስለምትኖር ላሳት የሚል አባባል አላቸው አንዳንድ ሰዎች። አላቅም በእምነቱ እንዴት እንደሆነ። እንደዚህ ግን አይነት ነገር አለ። ክርስቲያን ወጥ አይነካውም እጁን ራሱ ሲበላ በስነ ስርዓት ነው። ከመብላቱ በፊት ጸልዮ ነው፣ ከበላም በኋላ ጸልዮ ነው እንጂ ያዝ የሚሉ ሰዎች አሉ። ያዝ የሆነ ያመለጠ ነገር ነው ይመስል። አንድ አቡነ ዘበሰማያት ይደገማል ያዝ በሚባልበት በዛ ሰዓት በሏ ይላል አቡነ ዘበሰማያት አይደል። ከዛ ጤና ይሆናል እኮ በረከት ይሆናል። እና እንዲህ ጠቅልሎ ምናምን ወደ ላይ ብሎ ይጥለዋል። ያው ጸያፍ ነው። ክርስቲያን በእያንዳንዱ ነገር ላይ የእንግሊዝኛ ቃል እንዳይሆንብኝ እንጂ ካልቸር ኦፍ ዲሲፕሊን የሚባል አለ። ስነ ስርዓት ያለው ነው ክርስቲያን ማለት። ስላለባበሱ ስላነጋገሩ ቅድም ያልነው ክርስቲያን አይሳደብም። እንዴት ነው የሚሳደው? አሁን እኮ እኛ እንደውም ከመናፍቃን እኮ ተጋብቶብናል። የኛ ሰዎች ራሱ ተነስቶ የሚሳደቡ ሰዎች። ተሳዳቢ እኮ መናፍቅ ነው። መናፍቅም መሳደብ ይችላል፣ ባህሪው ነው። ኦርቶዶክሳዊ ክርስቲያኖች በቲክቶክ እና በዩቲዩብ በሶሻል ሚዲያ ላይ ግን የስድብ ቃል የሚናገሩ ሰዎች አሉ። መሆን የለበትም። ወንድሙን ጨርቃም ብሎ የሰደበ አለ ጌታ ኢየሱስ ክርስቶስ ስሙ መስጉን ይሁንና ፍርድ ይገባዋል ነው ያለው። ጨርቃም ብሎ የሰደበ አሁን እኮ እዛ ትልቁን ሰው እየሰደበዋል ትንሹ የተማረውን ምንም አንድ ቀን ትምህርት ቤት ያልሄደው
ስንት የተማረውን ሰውዬ በስድብ አለቃ ገብረሃና እንዳሉት ሁለት ሰዎች ተከራክረው ሄደዋል። የተማረውን ሰውዬ መጽሐፍ የሚያውቀውን ትርጓሜ የሚያውቀውን አንዱ ምንም ገና ውዳሴ ማርያም ያልደገመ ደንቆሯል። አለቃ ሰሙ ይሄን በሉ አሉ። ሊያስታርቁ ሞከሩ። ሌላሱ ምን እያደረጉ ነው? ስም ተቀያይሮ ለማስተካከል ወደ ቦታው ለመመለስ የተለዋወጠ ነገር ነው ያለውና ከዚህ አኳያ ነውና ክርስቲያን በሁሉም ነገር ስነ ስርዓት አለው። በጾም ጊዜ ብቻ ሳይሆን ከጾምም በኋላ ክርስቲያን ነው። አመጋገቡ ሊለያይ ይችላል። በጾም ጊዜ ድንገት ምስር በልቶ ከሆነ ሰላጣ በልቶ ከሆነ ከተገኘ ስለ ምግብ እኮ ስናወራ ብዙዎችን እኮ ማሰብ ይኖርብናል። ምንም የሌላቸውን ዛሬ ክርስቲያኖች በብዙ ፈተና አይደለም እንዴ ያለ ነው። በአንገታችን ላይ ሰይፍ ተቃጥቶ አይደለም እንዴ ያለ ነው። በየቀኑ እየታረደን አይደለም እንዴ? በየቦታው ላይ ደም እየፈሰሰ ነው ከክርስቲያኑ ደም። ስለዚህ ሁሉም ነገር ላይ ክርስቲያኖች አንደኛ ህብረት ያስፈልጋቸዋል። ቤተክርስቲያኗ ራሷ ጥንካሬ ያስፈልጋታል። የሲኖዶስ ስራ ይሄ እኮ ነው። አንድ ክርስቲያን ሲሞት እኮ ሲኖዶሱ በጣም ውሳኔ ማሳለፍ አለበት። ምንድነው እንደ ዝም ብሎ እንስሳ እንደሞተ የሚቆጠረው? ልጆቿንና ቤተክርስቲያኗን ጠብቃ መኖር አለባት። ታዲያ ምንድነው የሲኖዶስ ትርጉም? ስለ ገንዘብ ነው የሚወራው? ስለ ህንፃ ነው እንደሚወራው? ሁልጊዜ በዚህ መልክ ነው ቤተክርስቲያኗ ራሷን መጠበቅ ያለባትና አጋጣሚ በዚህ ሰሞን ያለው ነገር ስለነካይ ነው ይሄን የምናገረውና ክርስቲያኖችም በጾም ጊዜ ሆነ ከጾም በኋላ ራሳችንን ማጠንከር ከእግዚአብሔር ጋር ጠንካራ የሆነ ግንኙነት አስፈላጊ ነው ብዬ የቅበላው ግብ ጊዜ የሆነ ፌስቡክ ላይ ጻፍኩኝና እንደው ቅበላም ፋሲካም የሌለው ጾም የትኛው ጾም ነው ብዬ ጻፍኩኝና ብዙ ሰው የድህነት ጾም ይለኛል፣ የገሃድ ጾም ቅበላም ፋሲካም የሌለው። አንድ የተወሰነው ሰው ደግሞ ክፉ መናገር፣ ክፉ መስማት፣ ክፉ ማየት። በእርግጥ እኔም ሳልገልጸው እርስዎ መለሱት። በጣም በርካታ መጽሐፍቶች አሉ። በተለይ ዕቅበተ እምነት፣ እንደገና ደግሞ መሰረታዊ ሃይማኖት ትምህርቶች፣ የቤተክርስቲያን ትምህርቶች ሰው በቀላሉ ቤተክርስቲያኒቷን ሃይማኖታቸውን የሚያውቁ ትልልቅ መጽሐፍ ጽፈዋል። ስለ ሰው ልጅም ሰው ምንድነው ሌላም ተጽፈዋልና የአሁኑ የመጨረሻው ግን አሁን ያለንበትን ዓለም የሚዳስስ በጣም ማንም ሰው ይህን መጽሐፍ ማየት አለበት ብዬ የምወስነው መጽሐፍ ጽፈዋልና እንደው ከሌሎቹ መጽሐፍት ይሄ መጽሐፍ በምን ይለያል? እንደው የተጻፈበትስ ምክንያት እንደው ትንሽ ቢያንጸባርቁልን። እግዚአብሔር የተመሰገነ ይሁን። ኢትዮጵያውያን አባቶቻችን፣ ቅዱሳን አባቶቻችን፣ ነገስታት አባቶቻችን ምድራዊ ብቻም ሳይሆኑ እነሆ የሰማይን ጓዳ እግዚአብሔር መንፈስ ቅዱስ እየገለጠላቸው ከምድር ወደ ሰማይ እየተነጠቁ ብዙ ምስጢር ያደላደሉ ቅዱስ ላሊበላ ንጉስና ቅዱስ ላሊበላ በመላእክት እገዛ ኢየሩሳሌምን ጎብኝቶ ዳግማዊት ኢየሩሳሌምን በሰሜን ወሎ ደብረ ሮሃ ላስታ ላሊበላ ገድሞልን በእነዚህ ገዳማት እግዚአብሔርን የምንማጸንባቸው ድንቅ ከተሞቻችን ሆነው እነሆ እስካሁን ድረስ አለን። አሁን የፊታችን በዓለ ትንሣኤን ምክንያት በማድረግ በኤልአ ኮቴትና በቋንቋይነሽ ሚዲያ የተዘጋጀ የ16 ቀናት ሙሉ እስራኤልና ጆርዳንን ጉብኝት የተዘጋጀ ስለሆነ በጉዞው ላይ ብፁዓን አበው ሊቃነ ጳጳሳት፣ ሰባኪያነ ወንጌል፣ ዘማሪያን፣ ዘማሪያት፣ ታዋቂ እንግዶች ይሳተፋሉ። ይህ በረከት እንዳያመልጣችሁ በዚህ ጉዞ ላይ የምትሳተፉ በሚቀመጥላችሁ ስልክ እንድትደውሉ እንጋብዛለን። ሰላም ለሀገራችን። መጽሐፉ ላይ ምክንያተ ጽሕፈት በሚል 10 የሚደርሱ ነጥቦችን አንስቻለሁ። አሁን ያለንበት ዘመንን ማወቅ አስፈላጊ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለዚህ ዘመን ተነግሯል። 8ኛው ሺህ ሲባል ብሶ ይሰማል። 8ኛው ሺህ ማለት ክርስቶስ ይመጣል ማለት ሳይሆን 8ኛው ሺህ ላይ የሰዎች ባህሪ ምን ይመስላል የሚለውን ነው። በነቢያት የተነገረው፣ በሐዋርያት የተጻፈው፣ በአባቶች የተተረጎመው ይህ ዘመን አስጨናቂ ዘመን ነው። የሚያስጨንቅ ዘመን እንደሚመጣ እወቅ ይላል ሚክያስ ሲጽፍ። በመጨረሻው በሚልክያስ መጽሐፍም ምዕራፍ 4 ላይ ተጽፏል። ይሄ ዘመን ምን እንደሚመስል ጳውሎስ ሐዋርያ ለጢሞቴዎስ ነግሮታል።
ይህ ዘመን እጅግ አስጨናቂ ዘመን እንደሚሆን ተነግሯል። ከነዛ ውስጥ ያ መጽሐፍ ያንን እሳቤ የሚናገር ነው። ለምሳሌ የስበት ሕግ ተብሏል። ኒው ኤጅ ሙቭመንት የሚባለው የአዲሱ ዓለም እንቅስቃሴ የሚባል አለ። ስፒሪቹዋሊዝም፣ ሉሲፈሪኒዝም፣ ሴታኒዝም የሚባሉ ኮንሰፕቶች ባጭሩ ይሄ መጽሐፍ የሚነግረን ምዕራቡ ዓለም ራሱን ወደ ሰይጣንነት እየለወጠ የሚመጣ አይነት ሆኗል። ወደፊት ብዙ ነገሮች ይቀየራሉ። ሰው ወደ ብረት ይቀየራል። ሰው ብረት ይሆናል። አሁን የምናያቸው ሮቦትስ የተሰሩት በጠቅላላ ነገ ወዴት ነው የሚሄዱት? ምክንያቱም ይህንን ፕሮፌሰር ኖሃ ሃራሪ ሆሞ ዲዩስ በሚባለው መጽሐፉ ላይ አስቀምጦታል። ሌሎችም ከዚህ በፊትም ጠቅሳቸዋለሁ። ካኩ የተባሉ ፊዚስት እነዚህ የጻፏቸው ብዙ ነገሮች አሉ። ወዴት ነው የሚሄደው የሰው ልጅ? ድሮ ከነበርንበት እነሱ እንደሚሉት ሰው ከዝንጀሮ መጣ። ይሄ ሆሞ ሳፒነስ ከዛ እንዴት እየተቀየረ እንደሚመጣ ምክንያቱም ረሃብን፣ ቸነፈርን፣ ጦርነትን እነዚህ ነገሮች እንዴት ነው ልንቋቋም እንችል? ይሄ ስጋችን ሊቋቋም ስለማይችል ራሳችን ወደ ብረት እንቀይር የሚል እሳቤ አለ። ከዛ በፊት ግን ያለው የሜታፊዚካል እና የስፒሪቹዋሊዝም የፖዚቲቪዝም የሚባሉ ኮንሰፕቶች አሉ መጽሐፉ ላይ። እነዚህ ኮንሰፕቶች በአብዛኛው ወደ ውስጥ ተገብተው ከታዩ እግዚአብሔር የለም ወደሚል እሳቤ ነው የመጣው። እኛም ሀገር አነቃቂ የተባሉ ተናጋሪዎች ያንን ሲደጋግሙት አየሁኝ። ከዓመት በፊት ነው ሰዎች መጥተው በመደራጀት ወጣቱን በአዳራሽ እየሰበሰቡ ማንቃት ማነቃቃት የሚል እሳቤዎች አየሁኝ። እና ማንቃት እኔ የታየኝ አዌርነስ ሳይሆን ማንቃት ልክ መሰንጠቅ አይነት ነው የታየኝ። ማንቃት ነቃ ይባላል። አንድ ዕቃ ተሰነጠቀ። ትውልዱ ሀሳቡ እየተከፈለ ነው። ግማሽ ሴጣን ግማሽ እግዚአብሔር ለመሆን እየሞከረ ነው። ስለዚህ እነዛ ሀሳቢዎች እንዴት ትውልዱ እንደሚያጠፉት ለማሳየት ይሄኛው መጽሐፍ በአብዛኛው እሱን ያሳያል። ሁለት ሀብት ያስፈልጋል አያስፈልግም? ገንዘብ ያስፈልጋል አያስፈልግም? ያስፈልጋል። ያ ገንዘብ ግን የሚመጣው ስበህ ጎትታ አይደለም። እኔ አሁን በጣም የሚገርመኝ አለ በአንዳንድ የፕሮቴስታንት እምነት ተከታዮች ጠንካራዎቹ ፕሮቴስታንት የሚባሉትም የሚቃወሙት ይመስለኛል፣ አላቅም። ግን ተነስቶ ባንክ ደብተርን አምጣ። አሁን አንዱ ሲናገር ሰማሁኝ። ሰዎች የሰረቁት ገንዘብ ድሮ በሆነ ነገር ያጭበረበሩት ገንዘብ አየር ላይ ነው አለ። ከዛ ያንን ነው አለ የምንስበው። ተመልከት። እዚያውም በስበቱ ሕግ ሳይሆን በኢየሱስ ክርስቶስ እዛ አየር ላይ ያለውን ገንዘብ በዓለም ላይ ያለውን እሱን ነው የምናስገባው አለ። አንድ ሰው ልኮልኝ ነው ኢንተርቪው አይቼ ነው። የታወቀ ፓስተር ነው። እና ትውልዱ በስራ ማመን አለበት። እኛ ጋር ኦርቶዶክስ ሃይማኖትና ምግባር ነው። ምግባር ስራ ነው። ምግባር ለድሃ የምታበላው ሲኖርህ ነው፣ ስትሰራ ነው። ስለዚህ አንዳንድ ሰዎች ሀብታም መሆን ራሱ ኃጢአት የሚመስላቸዋል። እኛ ኦርቶዶክስ ውስጥ እንደዚህ ቆሻሻ ልብስ ለብሶ እንትን መሆን መንፈሳዊነት የሚመስለው ሰው አለ። መንፈሳዊነት የሚገለጠው በዛ ብቻ እንዲች በማለት መንፈሳዊ የሚሆን ሰው የሚያከብረው እሱ መንፈሳዊ ሰው ይላል። ያ ሰውዬ እባብ ነው። እንደዚህ እባብ ቀብሮ ነው ራሱን እኮ አታውቀውም። እኔ ብዙ ጊዜ እናገራለሁ። ደስ ላይ ይችላል አነጋገር እንጂ ረጅም ቀሚስ ለብሶ ረጅም ምላስ ትርጉም የለውም። እናማለን እንደዚህ ለብሳ ምናምን እንደዚህ ለብሶ ልንል እንችላለን። ቤተክርስቲያን ስትመጣ ድሮ ሳስተምር የማስተምራቸው ነገሮች አሉ። ለምሳሌ ልጅቷ ከስራ ነው የምትመጣው። ዛሬ በቃ እመቤታችን ነች፣ ዛሬ ቅዱስ ጊዮርጊስ ነው፣ ነጠላ ሳሊስ ወጣው ብላ ቢሮ ገብታ እንደው ተሳልሜ ልሂድ ብላ የኦፊስ ልብሷን ለብሳ እንትኗን ቦርሳዋን ይዛ ፐርሷን ይዛ ልትሳለም ስትመጣ ሰው ምን አይነት አስተያየት ይሰጣል? ይሄ ነው መጠንቀቅ የሚያስፈልገው። ጀጅመንታል መሆን የለብንም። ይሄ ፈራጅ የሚባለው እሱ ነው እንጂ ዝም ብሎ ትክክለኛ ነገር ግሳጼ መስጠት አይደለም ጀጅመንት የምንለው ነገር። እና ግማሹ ይውጪ ልታሳስት እንዲለብሳ ሊላት ይችላል። ወይም ሌላ እሷ ከአምላኳ ጋር ልትገናኝ ዛሬ ነጠላ ረስቻለሁ ብላ ወይም ደግሞ ልሳለም ብላ መታ ሊሆን ይችላል። ወይም የመጀመሪያው ሊሆን ይችላል። ስለዚህ እዛ ጋር ቁጭ ያሉ ሰዎች የመጀመሪያ እርምጃ አፍ ትሸፈናለች። ከዛ ከጎን ጋር ማውራት ነው። ያት በእናትሽ ምናምን ነው የምትለው። ይሄ ቤተክርስቲያን ውስጥ ነው። እኔ አንዴ ቅዱስ ዑራኤል ቆይቷል። ዑራኤል ነው የዛን ቀን እኔ ጉባኤ ሌላ ሰው ልኬ ካዛንቺስ ስለነበረ እዛ አካባቢ ዝም ብዬ ወደ ዑራኤል ገባሁና ጥግ ላይ ቁጭ አልኩኝ። መሸት ያለ ስለሆነ ሰው አያቀኝም እና ቁጭ ብያለሁ። ሁለቱ ልጆች ወሬ ነው የሚሰልቁት፣ አንድ ትምህርት አይሰሙም። ከዛ እንትን ስለሆነ እኔ እንትን አልኳቸው ማለት ነው። ከዛ አንደኛዋ መልሳኔን አለች።
ማቆምም አይፈልጉም። ቤተክርስቲያን ውስጥ ነው የመጡት። ለምንድን ነው የመጡት? የቤተክርስቲያን አገልግሎት ምንድን ነው ያስመጣቸው ምክንያት? እዚህ ላይ በዚህ አጋጣሚ ደግሞ ማነሳው ለካህናት ነው። ስልክ ቅዳሴ ላይ መቅደስ ውስጥ ስልክ ይመለሳል። ምክንያቱም ማውራት አትችልም ነው። አንስተው ቅዳሴ ላይ ነኝ ይላሉ። ቅዳሴ ላይ ነኝ ይላሉ። አንስተው ማለት ቆይ ምጽአት ይመጣል ስልክ ባይመልስ? እኔ እኮ እነርሱ ሲሯሯጥ ስልክ ለመመለስ እንዴት ነው እንደዚህ ምናምን እላለሁ። ይሄ እነዚህ ሁሉ ነገሮች ናቸው መቅሰፍት የሚያመጡት በምድራችን ላይ መቅሰፍት የሚያመጡ ነገሮች እነዚህ ናቸውና እንደው ስላነሳ ነው በዚሁ እናንሳው በሚል ነውና መጽሐፉ የዘመኑን ርኩሰት ገልጦ የሚያሳይ ነውና ሰዎች ሁሉ ቢያነቡት እና ቢጠቀሙበት ደስ ይለኛል። ከዚህ በፊትም ተናግሬያለሁ። ጃፈር ቡክስቶር ነው የሚገኘው መጽሐፉ። ሰዎች ሊጠቀሙበት ይችላሉ። እና ቅድም ካልከው ልዩነቱ እነዛ ሙሉ በሙሉ የሃይማኖት ነው። አንዱ ደግሞ ፍልስፍና የያዘ ነው። ሰው ምንድነው? ይሄኛው ደግሞ ፍልስፍናም አለው። በነገራችን ላይ የመጀመሪያው ፓርት ከየት ነው የመጣው ይሄ እሳቤ ኒው ኤጅ ሙቭመንት ምንድነው? እንዴት አይነት ጠንቋዎች እንደሰሩት ታያለ። ሎ ኦፍ አትራክሽን ይስበትክ በታላላቅ ጠንቋዎች የተሰራ እምነት ነው። ኒው ኤጅ ሙቭመንት ጠንቋዎች ነው። ሲክሬት የሆኑ ሶሳይቲዎች አሉ። እነዛ ሁሉ የሚመሩበት የርኩስ መንፈስ ኃይል እንዴት ሴጣን መሆን እንደሚቻል ነው የሚያሳየው። እንዴት አዳም የወደቀበት ሔዋን የወደቀችበትን ያችን ቅጽበት በሰው ልጆች ውስጥ መክተት ነው። ትልቅ መርዝ ነው። አጥፊ ነው። ከክርስቶስ ያጣላል፣ ሲኦል ይከታል። ገነትና መንግስተ ሰማያት ለዘላለም ማየት አይችልም በዛ መንፈስ ውስጥ ያለ ሰው። ስለዚህ እንዴት ልኖር፣ እንዴት ልስራ፣ እንዴት ልበልጽግ፣ እንዴት በረከት ላግኝ ብሎ ከእግዚአብሔር ጋር ነው መስራት ያለበትና ክርስቶስን የሚሰድብ የሚነቀፍ ቅዱሳንን የሚያቃልል እሳቤ ስለመጣ እዛ ላይ ነው መጽሐፉ የሚያተኩረው። እናመሰግናለን። እንግዲህ በጣም የተጠቀሙበትም ሰዎች የረኩበትም ስላየው ምናልባት አሁን ዘመኑ ከመጽሐፍን አይደለም አሁን ፊት ለፊት የሚያዩት ቡክ ፌስ የሚለው ቀርቶ አሁን ፌስቡክ ሆኗል እና ከዲጂታሉ ወደ ሃርድ ኮፒ ወደ መጽሐፉም እንደው ሰዎች ቢያዘነብሉ በጣም ብዙ የሚጠቀሙበት እንዳለ በዛውም ጠቅሰን ለማሳለፍ ነው። እንደው ወደ ኢትዮጵያ ኮንሰፕት ልምጣና ብዙ ጊዜ ቀደም ያሉትንም ትምህርቶች ሳይ አልፎ አልፎ አሁን ደግሞ ትምህርት ላይ ሲያስተምሩ ሳይ ዶክተር ስለ ኢትዮጵያ ከመጽሐፍ ቅዱስም ከታሪክም ሲናገሩላት በስሜቱ ነውና በፊት ከሚናገሩላት ኢትዮጵያ አሁን ካለችው ኢትዮጵያ እንደው በምን ትለያለች በእርሶ ልብ ውስጥ? ኢትዮጵያ በጣም ትልቅ ሀገር ነች ነበረች። አሁንም ስሙ ትልቅ ነው። አሁን ያለነው ሰዎች ነን እንግዲህ በተለያየ መልክ የምንወከለው ምን አንዳንዴ ሀዳሪ በማህደር ይጠራል፣ በማህደሩ ይጠራል፣ ማህደርም በሀዳሪው ይጠራል። ኢትዮጵያ የተቀመጠችበት ደረጃ ከየትኛውም ዓለም ይቀድማል። ብዙ ሰዎች አልገባቸውም ማለት የምንችለው የኢትዮጵያ ታላቅነት ስላልገባቸው ዛሬ ብዙ ሰዎች በሰፈር እስከ ማሰብ ደረጃ ሲደርሱ እናያለን። በዘር በጎሳ ልክ በቃ አካባቢን ይዘ ያ አንደኛ ካለማወቅ ይመነጫል። ሁለት ከተንኮለኛ ፖለቲከኞች ይመነጫል። የጥንቷ ኢትዮጵያ ብለን ማዕከላዊዋ ኢትዮጵያ ወይም ደግሞ የዛሬዋ ኢትዮጵያ ብለን ልንከፋፈለው እንችላለን። ኤንሸንት ኢትዮጵያ አለ፣ ሚዲቪያል ኢትዮጵያ አለ፣ ሞደርን ኢትዮጵያ አለ። በዚህ ውስጥ ማየት ይቻላል። ምን ነበርን፣ ማነን፣ ነገስ ወዴት ነው ጉዟችን የሚለውን ልናስቀምጥ እንችላለን። በፍልስፍና በጠቅስልህ ፕሌቶ የተባለው የሶቅራጢስ ተማሪ ስለ ኒው አትላንቲስ ያስቀመጠው አለ ልዩ ዓለም ብሎ። ይሄንን ሰው ምንድነው የሚለው መጽሐፌ ላይ ዩቶፒያ የሚል ኮንሰፕት አለ። ዩቶፒያ የሚለው ኮንሰፕት እኔ ናሃይ ወደሚል የግዕዝ ቃል መልሼዋለሁ። ኢኩቫለንት እንደው የትኛው ሊገልጸው ይችላል የሚለውን ስፈልግ ማለት ነው። ፍጹማዊ ዓለም ነው። አንዳንዴ ሊሆን የማይችል ሰው በፍቅር የሚኖርበት እንደዚህ አይነቶች። ቶማስ ሙር የጻፈው መጽሐፍ ዩቶፒያ የሚለው መጽሐፍ ሙሉ በሙሉ የሚያሳይ በመነጽር ኢትዮጵያን ነው። የፕሌቶ ኒው አትላንቲስ ፕሮክለስ የተባለ የፎርት ሴንቸሪ ፊሎሶፈር የፕሌቶ አትላንቲስ ስናት
ፊክሽናል ፋክት ነው። ይሄም ሀገር የኢትዮጵያ ክፍል ነበር ብሎ ይጽፋል 4ኛ ክፍለ ዘመን ላይ ፍልስፍና ውስጥ እነ ሆሜር በፊክሽናቸው በትረካቸው የግሪክ አምላክ አማልክት ዚዩስ ነው። በኦሊምፐስ ተራራ 11 የግሪክ አማልክት ዓለምን ሲመሩ ንጉሠ ነገሥታቸው ወይም የአማልክት አምላክ ዚዩስ ትላንት ወደ ኢትዮጵያ ሄደ ሊጸልይ። የኢትዮጵያ ሰዎች ጸሎታቸው ቀጥታ ወደ እግዚአብሔር ይገባል ይላል ሳይንስ። የሰው ዘር መገኛ ኢትዮጵያ ነች ይላል። ሃይማኖት እምነት የተመሰረተው ሁሉ ነገር ኢትዮጵያ ውስጥ ነው ይላል። ታዲያ ይህንን መቀበልና አለመቀበል የኢትዮጵያዊው የራሱ ነው። መቀበል ይችላል፣ አለመቀበልም ይችላል። ግን እውነታውን አንክደው የኢትዮጵያን ታላቅነት በምንም ልንሸረሽረው አንችልም። ሰዎች ይህን ማወቅ ይኖርባቸዋል። መላው አፍሪካ ኢትዮጵያ ተብሎ የሚጠራበት ዘመን አሁን ስለ አድዋ ሰሞኑን ይኸው አሁን የአድዋን በዓል የምናከብርበት ነው። የፓን አፍሪካኒዝም ሙቭመንት ብትመለከት ፓን አፍሪካኒዝም በ3 ክፍሎች ተጀምሮ የነበረ ክፍል ነው። ዋናው እርግጥ የሞኖሮቪያ እና የካዛብላንካ ብላክ ተብሎ የሚጠራው ነው እና ብራዛቪል የሚባልም ነበረው። ብቻ ወደ 3 አሉት ካልተሳሳትኩ በስተቀር እና መጨረሻ ላይ ግን 1963 በአውሮፓውያን አቆጣጠር በ1963 ሜይ 25 ላይ ግንቦት 25 በዌስተርኑ አቆጣጠር ነው የምልህ አዲስ አበባ ላይ ነው ሁለቱ ክፍሎች አንድ የሆኑት። ፓን አፍሪካኒዝም የጀመረበት መንፈስ ራሱ ጣሊያን ኢትዮጵያን በመውረሯ በውጪ እነ ማርከስ ጋርቪ እነ ዱቦይስ ተነስተው ከአፍሪካ ውስጥም ከጋና እነ ኳሜ ንክሩማ እነ ጁሊየስ ኔሬሬ እነዚህ ታላላቅ ሰዎች ከኬንያም ዳንኤል አራክ ሞይ የሚጠቀሱ ናቸው። እነዚህ ሁሉ ተነስተው የኢትዮጵያው ግርማዊ ቀዳማዊ ኃይለ ሥላሴ በነበሩበት በዛ ዘመን አዲስ አበባ ላይ ነው አንድነት የመጣው። ኢትዮጵያ በብዙ አቅጣጫ ስታያት ቅመም ነች። የሌለችበት ቦታ አታገኝም። ቀደምትም ናት በስልጣኔ ሲቪላይዜሽን። እንደውም የተጻፈ ጽሑፍ ልንገርህ፣ የግብፅ ሲቪላይዜሽን የኢትዮጵያ ሲቪላይዜሽን ልጅ ነው የሚለው። ኢትዮጵያን ሲቪላይዜሽን is the mother of Egypt civilization እናት ነች። ስለዚህ ይህንን ለመካድ አይቻልም። ስለዚህ ዛሬ ያለችው ኢትዮጵያ ግን በዛ መንፈስ ልጆቿ ነን ወይ? ትላንት አባቶቻችን ይከባበሩ ነበር፣ ዛሬ እንከባበራለን ወይ? ትላንትና እያንዳንዱ የሰው ልጅ ክብር ነበረው፣ ዛሬ ያከብራል ወይ? ጠግበን እንኖራለን፣ ዛሬ ጠግበናል ወይ? ትላንት ለሰው ተርፈናል፣ ዛሬ ለሰው ተርፈናል? ስንቶች ናቸው ዛሬ አንድ ጉርሻ ያነሳቸው እናቶቻችን? ዛሬ ስንቶች ናቸው ሞልቷቸው የሚኖሩት? ዝም ብለን ላይላውን ቅድም ያነሳነውን የቅበላ ስጋ ቤት ጉዳይ አለ ማውራት ያለብን። በየጓዳው ስንት ወድቋል፣ ስንት ሕፃን ዛሬ ርቦታል። እኔ አንዳንዴ ደነግጣለሁ። ኢትዮጵያ በቀንድ ከብት ብዛት አንደኛ ነች ከአፍሪካ። የኢትዮጵያ ልጆች ግን አንድ ስኒ ወተት ማግኘት ይችላሉ? አይችሉም። ስለዚህ አሰራራችን ሁሉ መለወጥ አለበት። ፖለቲከኞች ማሰብ አለባቸው፣ የእምነት መሪዎች ማሰብ አለበት፣ እያንዳንዱ ሰው ማሰብ አለበት። እንዴት ነው ወደ ቀደመ ክብር የምመለሰው? እንዴት ነው የሰው ልጅ ሁሉ ጠግቦ የሚያድረው? አህያይቱ አለች እንደሚባለው ብላም አታውቅም፣ እኛው ራሳችን ያልነው ነው። እኔ ከሞቱ ሰርዶ አይብቀል አይሰራም። ምክንያቱም እኛ በህብረት እግዚአብሔር በአንድነት የፈጠረን ስለሆነ ግለኝነት አይደለም እሳቢያችን። እና እነዚህ ሁሉ ስላሉ ኢትዮጵያን በዚህ አይነት መልክ ልናያት እንችላለን። በ3 ክፍል መንፈሳዊነት እና ሃይማኖተኝነት አንድ ሊሆን ይችላል? በፍጹም 100% ሊሆን አይችልም። ሃይማኖተኛ ሰው መንፈሳዊ ሊሆን ይችላል። መንፈሳዊ ሰው ግን ሃይማኖተኛ ይሆናል። ለምሳሌ መንፈሳዊነት የቡዳ እምነት የሚከተል ሰው መንፈሳዊ ነው። ዞራስትሪያኒዝም የሚከተል ሰው መንፈሳዊ ነው። መንፈሳዊ ነኝ ነው የሚለው። በእስልምና እምነት ያለ ሰው መንፈሳዊ ነው። ማንም ሰው መንፈሳዊ መሆን ይችላል። ጣዖት የሚያመልክም ሰው መንፈሳዊ ነው። ድንጋይ የሚያመልክ ሰው መንፈሳዊ ነው። ሃይማኖት የሚለው ቃል ራሱ የገዙ ቃል ግን በአብ በወልድ በመንፈስ ቅዱስ ስም መታመን ማለት ነው። ሃይማኖትና እምነት ራሳቸው ይለያያሉ። ነገራችን ላይ መንፈሳዊነት ብቻ ሳይሆን እምነት ብዙ አይነት እምነት አለ። የጠንቋይ እምነት ይኖራል፣ የጨሌ እምነት ይኖራል፣ የጣዖት እምነት ይኖራል፣ የተለያዩ እምነቶች ይኖራሉ። ሰው ራሱንም ሊያምን ይችላል። እምነት ነው። ያ እምነት መንፈሳዊነት ነው። ሃይማኖት ጋር ስንመጣ ግን ሃይማኖተኛነት መንፈሳዊነት አለው። ያ መንፈሳዊነት ግን ከመንፈስ ቅዱስ ነው። ሌላ መንፈሳዊነት ስላለ ሰይጣንም እኮ መንፈስ ነው። ዮሐንስ ወንጌል አንደኛ ዮሐንስ ወንጌላዊ ዮሐንስ በአንደኛ መልእክቱ ምዕራፍ 4 ቁጥር 1 ላይ ልጆች ወይ መንፈስን ሁሉ አትመኑ ብዙ መናፍስት ወደ ዓለም ገብተዋልና። ስለዚህ መንፈሳዊነት ሃይማኖተኛነት አይደለም።
ሃይማኖተኛ ሰው መንፈሳዊ ሊሆን ይችላል። መንፈሳዊነቱ ከመንፈስ ቅዱስ ነው። ሌሎች ግን ከርኩሳን መናፍስት ይሆናል። ለምሳሌ በዛ መጽሐፍ ላይ ጠቀስኩት አለ አምናት ሪሊጂየስ አም ስፒሪቹዋል የሚሉ ሰዎች አሉ። እኔ ሃይማኖተኛ አይደለሁም መንፈሳዊ ነኝ ይላሉ። ያ መንፈሳዊነት ግን ምንድነው ስትል ስትመረምረው መጨረሻ ላይ ምንጩ ከዲያብሎስ ሆኖ ይገኛል። ስለዚህ ልዩነት አላቸው። ሌላው አሁን እንግዲህ ቲክቶክም ሁሉም የምናየው ጌታ ጌታ የሚሉ ሰዎች በስተዋል። ከኛም ቤት ወጥተው ጌታን አናውቀውም ብለው ሌላ ቦታ ጌታ ግን ጌታ ጌታ ሲሉ ድንግል ማርያም ጋር ወይም ደግሞ ድንግል ማርያም ያናደዳቸዋልና የትኛው ጌታ ነው? እዛ ላይ የተከፋፈለ ነው። እስኪ እዚህ ላይ ያለው ነገር ምን ይላሉ? ድንግል ማርያም የምትናደዳቸው ጌታ ጌታ እያሉ ስለዚህ ጌታው ላይ ችግር አለ ማለት ነው። አዎ የትኛው ጌታ ነው የሚለው መጀመሪያ እሱ ላይ ነው የሚሄድ። ወደ ድንግል ማርያም ከመሄድ በፊት የትኛው ጌታ? ማቴዎስ 24 ቁጥር 4 ምን ይላል? ስለ መጨረሻው ዘመን ደቀ መዛሙርቱ ሲጠይቁት ጌታ የመጀመሪያው ቃል ማንም እንዳያስታችሁ ተጠንቀቁ፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ነው የሚለው። የትኛው ክርስቶስ ብሎ መጠየቅ ያስፈልጋል። የትኛው ክርስቶስ? የትኛው ጌታ? ጌታ እኮ ብዙ አለ። ሰውም እኮ ጌታ ሊሆን ይችላል። አሁን አንዳንድ ሰዎች እንደ ፋሽን ምናምን ይቆጥሩትና እንደዚህ እንዲታወቀላችሁ ሲፈልግ ትዝ ይለኛል። አንዴ የኛ ሀገር ነው ትንሽ ወደ ተሐድሶ እንቅስቃሴ ሄዶ ነውና ሰው ከሩቅ ነው ሰላም ሰላም አለው። አሁን ስሙን መጥራት አልፈልግም። ሰላም ሰላም ሲል ጌታ ይመስገን ጌታ ይመስገን አለ። አሁን እሱ በቃ አመስግነው የትኛውን ጌታ ነው ያመሰገነው የሚለው ወደ ውስጥ ሲገባ የሚታይ ነው። ክርስቶስ ራሱ ነው የሚነግረን። ብዙ ክርስቶሶች ብዙ ኢየሱሶች ወደ ዓለም ይመጣሉ። ድንግል ማርያምን ሲጠራ ይበሳጫል የሚባል ሰው ምድቡ ከየት ነው የሚለው በጣም ወሳኝ ነው። ምክንያቱም ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እባቡን ምን ይለዋል? በዘርህና በዘሯ መካከል ጠላትነትን አደርጋለሁ። መጀመሪያ በአንተና በሴቲቱ መካከል አለ ጠላትነት አለ። ድንግል ማርያም ይህንን ራእይ ዮሐንስ ምዕራፍ 12 ላይ ደግሞ በግልጽ ማየት ይቻላል። ወአስተርአየ ዐቢይ ተአምር በውስተ ሰማይ ብሎ ብእሲት እንተ ትለብስ ፀሐየ ወወርኅ ታሕተ እግሪሃ እያለ የሚያመጣት አለች። አንድ ምልክት ነው፣ ደገኛ ምልክት ነው፣ በሰማይ የታየ ምልክት ነው፣ የድንግል ማርያም ክብር ነው። አንዱ ትርጓሜ እሱ ነው። በብዙ ልንተረጉመው እንችላለን። አንዱ ትርጓሜ እሱ ነው። ቀጥሎ ደግሞ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ያሉት የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው የተባለው ደግሞ አለ። ሴቲቱን አሳደዳት የሚለው እና ከአሳዳጅ ነኝ ወይስ ከሚወዷት ነኝ ማለት ያስፈልጋል። እመቤታችን 3 ግርማ አላት። 3 ግርማ። አንደኛው የባለሟልነት ነው፣ ሁለተኛው የመወደድ ነው፣ ሶስተኛው የመፈራት ነው። የባለሟልነት በስላሴ ነው። የመወደድ በመላእክትና በሰው ነው። የመፈራት በከሃዲያን መናፍቃንና በአጋንንት ዘንድ ነው። ስለዚህ ይሄ ነው የሚወስነው። ጌታ ጌታ ሆይ ለሚሉት ራሱ ጌታ ተናግሯል። እኔ ሳልሆን ማቴዎስ 7:21 ጀምሮ ብናየው ከ13 ጀምሮ ማንበብ ጥሩ ነው። ማቴዎስ 7:13 የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ፣ ጠባቢቱ መንገድ ግቡባት። ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም። ከዛ ምን ይላሉ? እውር አብርተን አላውቃችሁም፣ ለምጻም አንጽተን አላውቃችሁም፣ ጎባጣ ቀናን በስምህ አላውቃችሁም። ያስደነግጣል። ጌታ ሆይ ያሉ ሰዎች እኮ ናቸው። ጭራሽ ታምር ሰርተናል ነው የሚሉት። ስለዚህ ሃይማኖትና ምግባርን ይዞ እውነተኛይቱን ሃይማኖት ይዞ መቆም መጽናት እጅግ በጣም አስፈላጊ ነው። እኛ ጌታ ኢየሱስን አንዳንድ ሰዎች ኦርቶዶክስ ጌታ ኢየሱስን አታውቁም፣ ይሄ እንደው ለማወናበድ ካልሆነ በስተቀር የለም። እኔ ሳስተምር እናገራለሁ። ኢየሱስ ክርስቶስን ከፀጉሩ እስከ እግር ጥፍሩ ድረስ እንዴት እንደምንጠራው ይሄን የማያውቅ ሰው ካለ አላውቅም። ስንጀምር ሰላም ለዝክረ ስምከ ለስምህ መታሰቢያ እሰግዳለሁ ነው የምንለው እኛ። ከዛ ለስዕርተ ርእስከ ለራስህ ፀጉር፣ ቀጥሎ ለርእስከ ለገጽከ እንዲህ ያለው እኮ ከገጽ ወርደ እዚህ ጋር ለቀራንብትከ እንላለን። ለቀራንብትከ ወርደ ለአይንቲከ ትላለህ። ከዛ መተዚህ ለአእዛኒከ ትላለህ። ስለዚህ ለአናፊከ፣ ከዛ እዚህ ጋር ለመላቲከ ትላለህ። ከዛ እዚህ መተ ለአፉከ ትላለህ። ውስጥ ገብተ ለአስናኒከ ትላለህ። እዚህ ዳሩን ይዘህ ለከናፍሪከ ትላለህ። ለመዝራኢትከ ትለዋለህ። ለአጽፋረ እዴከ ለአጽፋረ እግርከ ትላለህ። ለእግሮች ጥፍር ለኢየሱስ የት ነው ይሄ ያለው? እና ዝም ብለህ ገደል አትግባ። ኢየሱስ እውነተኛው ኢየሱስ የድንግል ልጅ የአብ ልጅ ኢየሱስ
በዚች ቤተክርስቲያን ይመለካል። ስለዚህ ብዙዎች ይህንን ካለማወቅ የተነሳ የሚጠፉ ይኖር ስለማያውቁት ነው። እኛም ደግሞ አናስተምርም እኮ አንዳንድ ጊዜ አናስተምርም። ቤተክርስቲያኗም እኮ ድክመት አለባት፣ የማስተማር ድክመት። በየገጠሩ በየበረሃው ስንቶች መተው ተጠምቀው ዞር ብለን አናያቸውም። እዚህ እንትን ሄድኩ ጊዜ አይቻለሁ። እኔ ወደ ደቡብ ሄድኩ ጊዜ አሁን ባለፈው ሲናገሩ ነበር። እና ብዙ ቦታ ነው ይሄ የሆነው። ባለፈውም እንደዚሁ ስለ ሚዛን እማሆይ አንድ ትልቅ ፕሮግራም አዘጋጅተው እዛ ላይ ሲናገሩ ሰምቻለሁ። ከተጠመቁ በኋላ ዞር ብለን አናያቸውም። በብዙ ቦታ ነው ያለው። ስለዚህ ቤተክርስቲያኗ ማሰብ አለባት እንጂ እኛ ካስተማርን አይደለም ፕሮቴስታንት፣ ካቶሊክ፣ ዓለም ላይ ያለ ሁሉ ኦርቶዶክስ ነው የሚሆነው። ምክንያቱም መጽሐፍ ቅዱስን መቀበል የሚፈልግ ሁሉ ኦርቶዶክስ ነው የሚሆነው፣ ተዋህዶ ነው የሚሆነው፣ ክርስቲያን ነው የሚሆነው። ስለዚህ እነዚህ ወሳኝ ነገሮች ናቸው። ቃለ ሕይወት ያሰማልን ዶክተር። በሃይማኖትም በፍልስፍናም በጣም ብዙ ጥናት አድርገዋል። በትምህርቱም ያቅሚቲ ደክመውበታልና እንደው ሃይማኖትና ፍልስፍና አንድ የሚያደርገውና የሚለያየው ምንድን ነው? ፍልስፍናና ሃይማኖት ሁለቱ ይለያያል። ሁለቱንም ማዋሃዶ ያለ ነገር ሊኖር ይችላል። ፍልስፍና ስንል ፊሎሶፊ መጠየቅ ነው። ዌስተርኖች ምን ይላሉ? ፍልስፍና ከማድነቅ ይጀምራል ይላሉ። ዋንደር ከማድነቅ ይጀምራል፣ ስታደንቅ ጠይቃለህ ነው። በጣም ግን ቅር የሚለኝ እኔ የማልስማማበት የአፍሪካን ፊሎሶፊ ከፍረስትሬሽን ይጀምራል ብለው ሲሉ አዝናለሁ። እንዴት ነው ከፍረስትሬሽን የሚጀምረው? ብዙ ጊዜ ፍልስፍናቸው ከመጨቆን ጋር የተገናኘ ነው። ዛሬ የነበረውን የኮሎናይዜሽን እሳቤ ነው የሚያስቡት። ስለዚህ እዛ ላይ እኔ በትምህርት ዓለምም ተቃዋሚ ነኝ። አፍሪካን ስተዲስ ላይ ብዙ እንደዚያ ነገሮች እናነሳለን። ፊሎሶፊ ብዙ ብራንቾች አሉት። ብራንች ኦፍ ፊሎሶፊ ብንል የሚዘረዘሩ አሉ፣ ይዘረዘራሉ። ለምሳሌ ኤፒስቴሞሎጂ አለ። ኤፒስቴሞሎጂ ሰባው ናሌጅ ነው፣ ስለ እውቀት ነው የሚያነሳው። ብራንች ኦፍ ፊሎሶፊ ነው። እውቀት ሃይማኖት ውስጥ እውቀት አለ ወይ? አለ። ፍልስፍና ውስጥ ለምሳሌ አንዱ ከሚነሱ ነገሮች ኤቲክስ አለ፣ ስነ ምግባር። በሃይማኖት ውስጥ ስነ ምግባር የለም ወይ? አለ። ፍልስፍና ውስጥ ከሚነሱት ነገሮች ውስጥ ሪሊጅን ሊነሳ ይችላል። አንዱ እንደውም ቅድም ያልኩ ፊሎሶፊ ኦፍ ሪሊጅን የሚባል ራሱን የቻለ ብራንች ኦፍ ፊሎሶፊ ጥናት አለ። አንዱ እኔ የተማርኩት ማስተርስ ደረጃ እሱን ነው። ምንድን ነው ፊሎሶፊ ብለህ ስትል፣ ስለዚህ ፊሎሶፊ ስንል ብዙ ነገሮች አሉት። ስለ ውበት አለ። ውበት ፍልስፍና ነው። ፍልስፍና ውስጥ ስለ ውበት ይነሳ፣ ሃይማኖት ውስጥ የለም ወይ? ስለዚህ ሁለቱ የሚያገናኛቸው አለ፣ ይገናኛሉ። ልዩነታቸው ካልን ፊሎሶፊ አንድ አምላክ አለ ብሎ ያለ ማምለክ ጥረት አያደርግም። አንድ ነገር ይላሉ፣ ኦልቲሜት ሪያሊቲ ሊሉ ይችላሉ። ኦልቲሜት ሪያሊቲ አንድ ፍጹም ኃይል ሊሉት ይችላሉ፣ ወይም ደግሞ ሊፈልጉት ይችላሉ። ወይም ደግሞ እዛ ላይ ምንም ነገር የለም ይላል፣ አትልፋ ይላል ኤሪስቶትል። ምን አስለፋ? እዛ ላይ ምንም የለም፣ ተው ፕሌቶ ተው ይለዋል። ፕሌቶ ደግሞ ኖ ይላል፣ አይደለም ይላል፣ ይሄ ምድር ይላል። ሀሳባቸውን ነው ማገናኝልህ። ፕሌቶ ተማሪው እኮ ነው። የአሪስቶትል የፕሌቶ ተማሪ ነው። ፕሌቶ የሶቅራጢስ ተማሪ ነው። አሪስቶትል እንደውም አንድ ሰዓሊ ሳለው ማንም ሰው ጉግል አድርጎ ላይ የሚችል አለ። ዘ ስኩል ኦፍ አቴና የሚል ስዕል አለ። ጉግል አድርገህ ይኸው። ዘ ስኩል ኦፍ አቴና የተሳለው ራፋኤል ነው እንደዚህ እሱ ይመስለኛል የሳለው። ዘ ስኩል ኦፍ አቴና ሁለት ሰዎች ከፊት ታያለ፣ ትልቅ ሁለት ሰዎች እንደዚህ ለብሰው፣ አንዱ ጣቱን እንዲህ ያደርጋል፣ ፕሌቶ ነው እሱ። አንዱ ደግሞ እጁ እንዲህ ያደርጋል፣ አሪስቶትል ነው። ፕሌቶ አይዲያሊዝም ነው የሚባለው፣ አሪስቶትል ሪያሊዝም ነው የሚባለው ፊሎሶፊው። ፕሌቶ አይዲያሊዝም የሚባለው ይሄ ዓለም ከሌላ ኮፒ ነው ነገር አለ ነው የሚለው። በኋላ ስናየው ከብሉይ ኪዳን ነው ኮፒ ያደረገው ራሱ ፕሌቶ። ብሶ ይሄንን ላያውቀው ይችላል፣ ግን ከብሉይ ኪዳን እሳዮች የተወሰነ። አሪስቶትል ደግሞ እንዲህ የሚለው ፕሌቶ እዛ ላይ ምንም ነገር የለም፣ ባዶ ነው፣ ህዋ ነው፣ ሁሉ ነገር እዚሁ ነው፣ አለቀ ነው። ትንሣኤም የለህም፣ ሞተም አትነሳም ማለት ነው። ፕሌቶ ትንሽ ደርሶበታል። በተለይ ዘ አሊጎሪ ኦፍ ዘ ኬቭ የሚላል እዛ ሰው ምንድነው የሚለው መጽሐፍ ላይ ሊያዩት ይችላሉ። ዘ አሊጎሪ ኦፍ ዘ ኬቭ የሚያሳይ ይሄንን ነው፣ ወደ ዝርዝር እንዳልገባ። ስለዚህ ፊሎሶፊ ወደ እግዚአብሔር ላይ የሚመጣ ነገር ላይኖረው ይችላል። መጠየቅ ነው እና ራስን ወቅ ነው። ጥሩ ነው። በሃይማኖትም እኮ ራስን ማወቅ ያስፈልጋል። ሶቅራጢስ አደልፋይ ተምፕል ሲሄድ መቅደሱ በር ላይ ራስን ወቅ የሚላል። ከዛን የተነሳው ፍልስፍናው ከአንድ ነገር ሊነሳ ይችላል። ራስን ወቅ። ሰዎች ራሳቸው ማወቅ አለባቸው። ግን በፍልስፍናውና በእኛ ያለው ልዩነት አለው። በሪሊጂየስ ፊሎሶፊ 4 ጥያቄዎች መመለስ ይኖርብሃል። አንደኛ እኔ ማን ነኝ? ሁለተኛ ከየት መጣሁ? ሶስተኛ እዚህ ምን እንደምሰራው? አራተኛ መጨረሻ ወዴት ነው? ይሄን ከመለስን ክርስቲያኖች ነን። ዮሐንስ አፈወርቅ እኮ በጣም ታላቅ ፈላስፋ ነበረ።
ሊባኖስ ይባላል አስተማሪው ሊባኖስ። እንደው ምን አለ ሲጠይቁት ማን ያንተን ቦታ ወንበር የሚይዘው ነው ሲሉት ያ ዮሐንስ ነበር። ሄደ ወደ ሌላ ተሻገራል። እስከዚህ ደረጃ ዮሐንስ ግን መጥቶ ሎጎስ ወልድ እንደሆነ ሲመለከት ከትንሣኤ በኋላ ስላለው ሲመለከት ኢየሱስ ክርስቶስ ከመቃብር በላይ ህይወት ሲያሳይ ከዚህ በላይ ምን ትፈልጋለህ? የዘላለም ህይወት እና ሰዎች ሁሉ ይሄን ያውቃሉና ሃይማኖት እግዚአብሔርን ማመን ነው። ፍልስፍና በዚህ መልክ አለው። የሚያገናኛቸው ብዙ ነገሮች አሉ፣ የሚያለያያቸውም ታላቅ ነገር አለ። አሪስቶትል አንድ የተናገራት ነገር አለች። ያቺ ነገር እኔ ኦሪት ዘፍጥረት ላይ ወስዷት ነው እላለሁ። ምን የሚል ነው? ሊቪንግ ቲንግስ ካን ፎርም ፍሮም ነን ሊቪንግ ቲንግስ። ህይወት ያላቸው ነገሮች ህይወት ከሌላቸው ነገሮች የመጡት ይላል። እና ምናልባት እግዚአብሔር ስላሴ የሰው ልጅን ሲፈጥሩት አዳምን ሲፈጥሩ ከምድር አፈር ወስደው አበጃጁት። እዚያ የህይወት እስትንፋስ እፍ አለበት፣ ህይወት ዘራበት። መጀመሪያ ግን ከምድር አፈር የሚለው አፈር ህይወት የሌለው ነው። ህይወት ያለውን አዳምን እግዚአብሔር ሲሰራ ህይወት ከሌለው ጭቃ ወይም አፈር ነው የወሰደው የምትለዋን ወስዶ ነው። ይችን የአሪስቶትል ሐሳብ ነው ይሄ። አሪስቶትል ከሆነ መቃወመዋለሁ። በምንድን ነው መቃወመው? ኮዝ ኤንድ ኢፌክት ነው። አሁን ያልከው አላስታውሰውም፣ ግን በብዙ መንገድ ያለ ነገር ነው። የነ ዳርዊንም ኢቮሉሽን እሳቤ ወደዛ እርግጥ ከዝንጀሮ ነው ከዛ ማተር ወደሚለው ይመጣሉ። ፊሎሶፊ ማተር ነው፣ ሁሉ ነገር ከዚህ ነው የሚል እንጂ ከላይ አይልህም። ከምድር አፈር አበጀው ቢል ከምድር አፈር እንዲህ አበጀው ስትል ገና ሌላ ኃይል አለ ማለት እኮ ነው። ስለዚህ ከምድር አፈር ዝም ብሎ አልመጣም፣ እንደ ቢግ ባንግ ቴሪ ፈንድቶ መጣ የሚል ነገር የለንም እኛ። አዳም ራሱን አልፈጠረም፣ መላእክትም ራሳቸውን አልፈጠሩም። በበርዕስነት እንደው በራሳችን የተፈጠር ነው ብለው አሰቡ ይላል መላእክት ሲነጋገሩ። ከዛ ሁሉ ሰይጣን ላይ ቀና ቢል ማንንም ማጣ፣ ወደ ታች ላይ ሁሉም አሉና እኔ ፈጠርኳችሁ ልበል አለ። እኔ ፈጠርኳችሁ ልበል አለ። ከዛ በኋላ አንዳንዶቹ እንደ በቦታ ከሆነ እኛ ከታች ያሉትን አልፈጠርንም ብለው፣ ለዚህ ነው በዓለመ መላእክት ትልቅ ነገር የመጣው። አሁን በምትለኝ አስተሳሰብ ህይወት ያለው ነገር ህይወት ከሌለው ነው አልስማማም። እንዴት እስማማለሁ? ምክንያቱም ምንጩ እግዚአብሔር ነው፣ ህያው ነው። ህያው እኮ ፍልስፍናውን እቃወመዋለሁ ነው ፍልስፍናውን እቃወመዋለሁ። እና ህያው ከሆነው ከእግዚአብሔር ነው። እግዚአብሔር ማህያዊ ነው። ከዛች እንትን ብሎ ኮርጆ እንደሆነ የሚል መነሻ ሊሆን ይችል ይሆናል። ምክንያቱም በዛ ጊዜ ብሉይ ኪዳን ተጽፏል። ለምሳሌ ዳርዊንን ያነሳውልህ፣ ዳርዊን የተማረው ሪሊጅን ነው የመጀመሪያ ዲግሪው። ስለዚህ እሳቤዎቹ ከዘፍጥረት ጋር የሆነ የሚመሳሰል ነገር አላቸው። ለምሳሌ ከባህር ዕለተ ሐሙስ ፍጥረት ከባህር ህይወት ተገኘ፣ ግማሹ በረረ፣ ግማሹ እዛው ቀረ ይልሃል። አሳና ዋፍን ያችን ይዞ ስለ ኢቮሉሽን እንደዚህ ነው ኢቮልቭድ የሆኑት ብሎ ሊያመጣ ይችላል። ሐሳብ ይወሰዳል። ምክንያቱም ጳውሎስ ሐዋርያ እንዳለው ነው በአሪዮስፋጎስ እግዚአብሔር ከአንድ ፈጠረን ሰዎቹን እንዲመራመሩ አደረጋቸው እንዲያውቁት ይላል። በምርምር ልታውቃው ትችላለህ። ይሄ ኮስሞሎጂካል አርጊመንት ፕሩፍ ይባላል። በኮስሞስ ሄደህ ወይም ደግሞ ኦንቶሎጂካል ፕሩፍ አርጊመንት መተህ ወይም ቴሌኦሎጂካል የሚባለው አሁን ምንም አይሰሩም። እነዚህ ለሰው ፍልስፍና ውስጥ ያሉ ነገሮች ናቸው። እንዴት እንደመጣ ኮዝ ኤንድ ኢፌክት። እግዚአብሔር ግን አንኮዝድ ኮዝ ነው ይልሃል፣ ፕራይመሪ ኮዝ ነው ይልሃል። ሁሉ ነገር የመጣው ከሱ። ፍልስፍናውም ቅድም ያልከው ወደዚህ ደረጃ ደርሷል። አንኮዝድ ኮዝ ነው እግዚአብሔር፣ ፕራይመሪ ኮዝ ነው እግዚአብሔር። እሱ አስገኝ ነው፣ ለሱ አስገኝ የለውም ይልሃል። ለቀዳማዊነቱ ቀዳማዊ፣ ለማዕከላዊነቱም ለዳህራዊነቱም ፍጻሜ የሌለው አምላክ ነው። እኛ አልፋ ኦሜጋ ያለን ለዚህ ነው። ከአ በፊት ምንም የለም፣ ከኦ በኋላ ምንም የለም፣ እኔ ነኝ ነው። ስለዚህ በዛ መንገድ ይሄዳሉ። ስለዚህ አስገኛችን እኛ ህያው የሆነ ዘላለም ህያው የሆነ እግዚአብሔር አለ፣ አለቀ። ስለዚህ ህይወት ከሌለው አይደለም የመጣ ነው፣ ማህያዊ ከሆነው ከእግዚአብሔር ነው የመጣ ነው። መላእክት ማህያዊ መሆን አይችሉም፣ ህያዋን ናቸው። ማህያዊ ግን አይደሉም። ሰዎች ህያዋን ናቸው፣ ማህያዊ አይደሉም። ምን ማለት ነው ማህያዊ? ማህያዊ እግዚአብሔር ብቻ ነው ፈጣሪ፣ ህያው የሚያደርግ ማለት ነውና ከዚህ አኳያ ነው ያለው። እግዚአብሔር ይስጥልን። የመጨረሻ ማጠቃለያ የምናደርገው በጣም ጭንቅ ያለው ነገር ቤተክርስቲያንም እልባት ያልሰጠችው ነገር፣ ህግም እልባት ያልሰጠው ነገር፣ ይችን ቤተክርስቲያን ለቀን ወተናል፣ አልበራላትም፣ ጨለማ ናት፣ አታስፈልገንም ብለው ከወጡ በኋላ ነገር ግን የቤተክርስቲያን መገለጫ የሆኑትን ጥምጥሙን፣ ከበሮውን፣ መቋሚያውን ምኑን ይዘው ደግሞ ያንን ካላነሱ ያንን ይዘው ካልታዩ ምንም የማይሳካላቸው
አስከሬኖች የቁም አስከሬኖች አሉና ለምንድን ነው ይሄ የሚለውን እስኪ እንደው በርሶ በሽታ እኮ ነው እሱ አያውቅም። ይሄን አሁን እኛ የምናየው ከቤተክርስቲያን ከወጣ በኋላ ጥምጥሙን አድርጎ ቆቡን አድርጎ እንላለን። የሰውየውን ህመም አልተረዳለትም። በሽተኛ እኮ ነው። ደብል ኮንሽስነስ ይባላል ይሄ ህመም። ደብል ኮንሽስነስ በጣም የታወቀ ደዌ ነው። ብዙ ሰዎች ህመም ነው። የታመመ ሰው ይታዘንለታል፣ ታዝንለታል፣ እንዲፈወስ ትጸልይለታል። እንዲፈወሱ ነው መጸለይ። ብዙ ጊዜ ከዚህ በፊትም ብያለሁ። ቆቡን አውልቁት፣ ካባውን አድርገ ምን አድርገ ይላሉ። እንዴት ይሁኑ? ሌላው ደግሞ አንድ ባህሪ አለች፣ የሌሊት ወፋዊ ባህሪ ይላታለሁ እኔ። የሌሊት ወፍ ታውቃለህ? ከላይ ትበራለች። ወፎች እንቁላል ነው እንጂ አጥቢ አይደሉም። እሷ አርግዛ ነው የምትወለው፣ አጥቢ ናት። ደግሞ ትበራለች። መልኳን ያት ወፍ ትመስላለች። እንደገና ደግሞ አይጥ ነች። ልብ ብላ አይታል። የሌሊት ወፍ አይጥ እኮ ነች። አይጥማ ነች። መልኳ አስቀያሚ አይጥ ነች። አስቀያሚ አይጥ ሰማይ ላይ ወፍ ነች፣ ትበራለች። ከዛ ወፎችን ሄዳ ማጥባቴን አይታችሁ ነው እንዴ እኔ እኮ ወፍ ነኝ ትላለች። እዛ ሄዳ ከዛ ወዲህ ትመጣና ደግሞ ክንፌን አይታችሁ እንዳሸሹኝ ትላለች። ክንፌን አይታችሁ እንዳሸሹኝ አይጥ ነኝ ትላለች። ደብል ኮንሽስነስ ነው ይሄ። ደብል ኮንሽስነስ አንድ ነገር ለቀኸው ከዛ በኋላ እንትን አትለውም። አንድ መጥፎ ባል ያልታደለ ባል ምን የመሰለችው ሚስቱን መያዝ አቅቶት አሰቃይቶ ከለቀቃት በኋላ ከዛ ብታገባ ይቃጠላል፣ ምን ብትል ይናደዳል። ውስጡ በሽታ አለው። ደብል ኮንሽስነስ ነው። ይፈልጋታል፣ አይፈልጋትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበሩ ሰዎች ከወጡ በኋላ ያንን አይነት ባህሪ የምታይባቸው ምንድን ነው? አንድ ደብል ኮንሽስነስ ነው። ከሌሊት ወፍ ጋር አገናኝቼልሃለሁ። ደብል ኮንሽስነስ በሽታ ሰዎች ራሳቸውን ሆነው እንዳይኖሩ ያደርጋቸዋል። ወደየትኛው ልሂድ? ቀላል ነገር የሰሞኑ ስለ አድዋ አይደለ? ኢትዮጵያ ውስጥ የሚወራው ፓን አፍሪካኒዝም አይደለ? አሜሪካ ውስጥ ከ15 ጀምሮ የሄዱ በተለይ 1607 ነው ከአውሮፓ ሄደው እዛ የሰፈሩት። ከዛ እርሻው ሲበዛ ከአፍሪካ ባሪያ እናምጣሉና የራሱ አፍሪካዊ እየሸጠ ባሪያ ወሰዱ። ነፃነት ፈለጉ። እዛ ሄደው አፍሪካን አሜሪካን እንበላቸው አሁን ባሉት ወይም አፍሪካን ጥቁሩ ነፃ መውጣት ፈለገ። ሲወጣ ወደ አፍሪካ ይሄዳሉ አፍሪካ አለ። መጡ የተወሰኑ። የት ነው የመጡት? ላይቤሪያ ባንዲራዋን አይተህ ከሆነ ራሱ የአሜሪካ ባንዲራ ነው የሚመስለው። ትንሽ ነው ልዩነቱ። ሁለቱ እንደዚህ ብታደርገው የአሜሪካና የላይቤሪያን ባንዲራ እንደዚህ አድርገው። እነዛ ላይቤሪያ የተመሰረተችው ከአሜሪካ በተመለሱ ፍሪ ስሌቭስ ነው፣ ነፃ ባሮች በተባሉ። እዛ ላይቤሪያ ገብተው ግን እዛ ላሉ ዘመዶቻቸው ምንም የተሻለ ነገር እንደሌለው አይነት ነገሯቸው። ከዛ የአሜሪካ ሂዱ ተባለ። የምትፈልጉ ሂዱ ወደ አፍሪካ ሲባሉ እንሂድ እያሉ ይታገሉ። አንሄድም አሉ። ደብል ኮንሽስነስ በዚህ ላይ ቅድም ጠቅሼ የነበረው ዱቦይስ የተባለው ታላቅ ሊቅ ነው። የጥቁር ነው፣ የብላክ ሶልስ የጥቁር ነፍሳት ወይም ብላክ ሶል የጥቁር ነፍስ በሚል ብዙ የጻፈ ሰው ነው። ስለ ደብል ኮንሽስነስም ያስቀምጣል። እና አሁን ያልካቸው ሰዎች ከኦርቶዶክስ ከወጡ በኋላ እንዳይመለሱ ይቸገራሉ። እንዴት ሆነ ይኖራሉ? የኛ ኦርቶዶክስ ደግሞ ለሰው እንዳይመለስ በቃ አናምንም፣ በር አንሰጥም። ከጠፋ ጭልጥ ብሎ ሄደ። አሁን ያነሱና አሁን አንዳንድ ቦታ ዝም ብሎ እንትን ማለት በቃ ቅድም እንዳልኩ እንዲህ ብሎ እሱ ተጨንቆ ነው እኮ ጋኔን አድሮበት እኮ ነው የሚለፈልፈው። ጤነኛ እኮ አይደለም። ሰው እኮ በዛ ደረጃ ጋኔን ሳያድርበት አይለፈልፈም። እና እነሱ እየቆረጡ የሚልኩልኝ ነው ያለው አንዳንድ ሰዎች። እኔማ ጋኔን እንደዛ የሚያስለፈልፈው። ስለዚህ እነዚህ ሰዎች ተመልሰው ጤነኛ ሆነው ወደ ኦርቶዶክስ እንዲመጡ በር አንከፍትም፣ መመለስ አለባቸው። ሲመለሱ ግን በትክክል ትምህርት መሰጠት አለበት፣ በደንብ ማወቅ አለበት፣ እኛም መቀበል አለብን። በሩ ክፍት መሆን አለበት። እነዚህ ሰዎች ችግር ላይ ነው ያሉት፣ በሽተኛ ላይ ነው ያሉት። ክርስቶስ የመጣው ለበሽተኛ ስለሆነ እነዚህ ሰዎች እያከምን ውስጣቸው ያለውን ዲያብሎስ እንዲወጣ እያደረግን
እንዴት አድርገን ነው ንጹህ ክርስቲያን የኦርቶዶክስ ተዋህዶ ልጅ ልናደርጋቸው የምንችለው ብለው መታሰብ ያለበት ይመስለኛል። ከዛ ውጭ ግን ተንኮለኞች ሰራተኞች ደግሞ አሉ፣ ቀበሮች አሉ። ከወጡ በኋላ እንትን የሚሉ ቀበሮ ከላይ እንትን አይታ ለመብላት የሆነ ፍሬ አይታ ዘለለች ዘለለች ዘለለች፣ አልደረሰችበትም፣ አቃታት፣ አይጣፍጥም ብላ ሄደች። የማትችለውን ነገር ማጥላላት፣ የማታውቀውን ነገር ማንቋሸሽ፣ ይሄ የጤነኛ ሰው ባህሪ አይደለም። ስለዚህ ከኦርቶዶክስ የሚመጡ ሰዎች ተንኮለኞች ሰራተኞች አሉ። እነሱ በራሳቸው ዝም ብለው ደግሞ በበሽታ ተይዘው የሚማቀቁ እስረኞች አሉ። እነዛን ነፃ እያወጡ ቢቻል ማምጣት፣ በር መክፈት። ዝም ብሎ እሱ ለዘላለም ሰይጣን ነው፣ እሱ ለዘላለም እንዲህ ነው በሚለው መንገድ መሄድ የለብንም። ሰዎች ናቸው። በር ከፈትንላቸው ሊመለሱ ይችላሉ። እኔ ባለፈው እንደውም አንድ ሰው ጠይቆኛል እዛ ባህር ዳር ከወጡ ሰዎች መካከል ከመምህር ዘበነ ጋር ነው መነጋገር የምፈልገው፣ እሱ ከመጣ እነጋገራለሁ አለ። መብቱ ነው፣ መብቱ ነው። አንዳንድ ሰው እንዴት እንዲህ ይላል እንዴት እንዲህ ይላል አሉ። ነገሩ አያገኘኝም፣ ከኔ ጋር ተገናኝተንም አናውቅም፣ በጉባኤም አንድ ቀንም አብረን ቆመን አገልግለን አናውቅም። ግን ከኔ ጋር መነጋገር ከፈለገና ለመማማር የሚፈልግ ከሆነ ብዙ ነገር መማማር ይቻላል። እና ቤተክርስቲያኗን ከወጡ ሰዎች ልውሌ ለቀው ከወጡ ሰዎች ርዕስ ይዘው ወንጌል ሲያስተምሩ አይተታቃለ? የለም። በጣም ነው የማዝነው። ወንጌል አይሰበክም ብለው ወጥተዋል። ግን አንድ ቀን የማርቆስ ወንጌል ምዕራፍ 10 ብለው ሲያስተምሩ አታያቸውም። አይደለም? እኔ አሁን ይሄን በአብዛኛው አውቀዋለሁ እንደዚህ እንደሆነ። የለም። ስለዚህ ምንድነው የሚለው ሌላው ምዕመን ማወቅ አለበት እና ለፍላፊዎች ይሆናሉ የሚለው የጳውሎስ ቃል የተፈጸመባቸው ብዙዎች ናቸውና ስላለባበስ ግን እንዲህ ብለን የምናልፈው አይደለም። ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ የቤተክርስቲያኗን ስርዓት ማስከበር አለበት። ከአንዳንድ ጊዜ ከሌሎችም መማር ያስፈልጋል። በሁሉ ነገር ላይ ቤተክርስቲያን ስትዘረፍ ዝም ብለን ቆሞ ሲወሰድ የቤተክርስቲያኗ መገለጫ የሆነው ሲወሰድ፣ ክርስቲያኑ ሲገደል፣ ቤተክርስቲያን ስትቃጠል ዝም ብለን የምንተኛ ሰዎች ልንሆን አንችልም። ቤተክርስቲያኗ በሁሉም አቅጣጫ ቅድም ያልኩት አለ ቤተ መቅደሱንና በጎቹን ምዕመናንን ጠብቆ ማኖር በጵጵስና ደረጃ በመሪነት ደረጃ ሁላችንም እያንዳንዱ ግለሰብ የሚመለከተው ጉዳይ ነው ላለው በጣም አመሰግናለሁ። በሁሉም ነገር በዚህ በአንድ ቃል ሰምቻለሁ ከርሶ ስለ ኦርቶዶክስ ወይም ስለ ሃይማኖት ጉዳይ የገርልና ሌሎች ከመጽሐፍ ቅዱስ ያሉ መጽሐፍቶች ጥያቄ ሊሆኑ አይችሉም ያሉ አሉ፣ ከኛ ወገን ማለት ነው። ይሄን ራሱ ያሉት ሰዎች እነሱ ራሳቸው ኦርቶዶክስ አይደሉም ያሉት ነገር አለች። ይሁን ሰምቻለሁ። እንዴት ነው? ቆይ በዚህ መልክ ላቃ ነው የጥያቄ ሊሆን አይችልም። ምንድነው? በዚህ መልክ ነው የገለጽኩት። እኛም ውስጥ አንዳንድ ኦርቶዶክሳውያን ድንገት ሳያውቁት ዳህፀ ልሳን ይመስልና ወደ ዳህፀ ሚስጥር ይሄዳል። ወደ ዝም ብሎ የአፍ ወለምታ ብቻ ሳይሆን የሚስጥር ወለምታ የሚሆን ነገር አለ። ገድልና ድርሳን ለሃይማኖት አይጠቀስም የሚልን ሐሳብ ያላቸው ሰዎች አሉ። ይጠቀሳል አይጠቀስም? የኔ መልስ ይጠቀሳል፣ ገድልና ድርሳን የሚቀበል ሰው ከሆነ ነው። አይጠቀስም፣ ገድልና ድርሳን ለማያውቅ ሰው እዚህ ጋር ብትለው መጀመሪያ አይቀበለውም ገድልና ድርሳን ነው። ስለዚህ እሱን ከዚህ ከመጽሐፍ ቅዱስ ነው የምጠቅስለት። ምክንያቱም እሱ እችን ብቻ ነው ማቆም የለ እዚህ ውስጥ መልስ አለ አይደል? እንደ ሁሉ ገድልና ድርሳኑ ላይ ሳይሆን ገድልና ድርሳኑ ለሱ ብትሰጠው አያውቀውም። ገድልና ድርሳን አልፈልግም ብሏል። ምን እንደምታውቀው አንተ ካልከው መጽሐፍ ቅዱስ ብሏል አይደል? በቃ መጽሐፍ ቅዱስ ላይ እንነጋገር ትለዋል። መጽሐፍ ቅዱስ ላይ ስንነጋገር የማቴዎስ ወንጌል ምዕራፍ 2 መጨረሻ ላይ በነቢያት እንደተጻፈ ኢየሱስ ክርስቶስ ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ ይላል። አሳየኝ፣ የቶቹ ነቢያት ናቸው የጻፉት የሚለውን ተጠይቀዋል። መልስ የለውም። ይሁዳ በምዕራፍ 1 ቁጥር 14 ላይ ከአዳም 7ኛ ትውልድ የሆነ ሄኖክ ክርስቶስ እልፍ አእላፋት ከሆኑት መላእክት ጋር ይመጣል ብሎ ትንቢት ተናገረ ይላል።
ሄኖክ የተናገረው ትንቢት የት ነው በለው፣ መልስ የለውም። አዳምና ሔዋን አቤልና ቃየልን ወለዱ ይላል። ቃየል አቤልን ገደለው ይላል። ከዛ በኋላ ሚስት አገባ ይላል። ከየት መጣቻች ሚስት ብለህ ጠይቀው። ፕሮቴስታንት 0% በዚህ ጥያቄ ከየት ያመጣዋል ካለ ይንገሩኝ። አሁን ይሄ ነው ብለው መልስ ይስጡኝ ካሉ ወዴት ሊሄዱ ነው? ስክሪፕቸር ፕላስ ትራዲሽን ላይ ሊሄዱ ነው። ሶላ ስክሪፕቹራ የሚለው ሊያፈርሱት ነው። ሶላ ስክሪፕቹራ ማለት ስክሪፕቸር አልዶን ነው። ያን ይዘው ነው ገድሉን ምንም አልቀበልም የሚሉት። የኛ መቀበል ነው ከላይ ያሉት አባቶቻቸው ድሮ የነገሯቸውን አውሮፓውያኑ የሚሰጧቸው ነው። አየህ፣ ስለዚህ ገድልና ድርሳን የማይጠቀሰው ለማያምኑ ሰዎች ነው። ገድልና ድርሳንም ስንክሳርም ቢሆን ይጠቀሳል፣ ሁሉም ይጠቀሳል፣ መልኩ ይጠቀሳል፣ ሌላ ቀርቶ ይጠቀሳል። ስለዚህ በዛ መልክ ነው ያየሁትና ገድልና ድርሳን ለማያምነው ሰው አይደለም፣ ለሚያምነው ግን ይጠቀሳልና ሁሉም ያስተካከሉ ይመስለኛል። ይሄን አባባል ትምህርት ሰጥቼበታለሁ እኔም። በጣም እግዚአብሔር ይስጥልን፣ ረጅም ዕድሜ ከጤና ጋር ያድልልን፣ ለቤተ ክርስቲያን ለሁላችንም ይኖሩልን። እንግዲህ ዶክተር ዛሬ እንግዲህ ባለነው ቤተሰብ መጥተው ይህንን ሰፊ ብዙ እውቀት አስጨብጠውናል። 1 ሚሊዮን ደግሞ ስትገቡ እመጣለሁ ብለዋል። አንተ እንዳልክ በእኛ ዘመን በጣም መቼም እንኳን የተዋህዶ ልጅ እንኳን ደግሞ የድንግል ማርያም ልጅ ሆን የምንልበት በጣም ብዙ ነገር አለ። እግዚአብሔር መቼም የወደደን በብዙ ነገር ነው። በጣም የመጨረሻው እግዚአብሔር የመጨረሻው መድኃኒትና የመጨረሻው ጥጋችን መንበሩ ላይ የተሰዋው አማናዊ በግ ኢየሱስ ክርስቶስ ለሁላችን የመጨረሻውን ድነት ፈጽሟል። ሥጋ ወደሙ ነው። ሰዎች በተለያየ ነገር ወደዛ ለመድረስ እንኳ ቢያቅታቸው እስከሚደርሱ ድረስ እግዚአብሔር ወደዛ የሚያደርሰን ነገር የሚደግፈን ብዙ ነገር ሰጥቶናል። ካህናቱን ሰጥቶን፣ ቅባ ቅዱሱን፣ ጸበሉን፣ እምነቱን፣ የተለያዩ ነገሮች ሰጥቶን የመጨረሻ ግን አይደሉም። እነዛ ነገሮች ግን ወደ መጨረሻው ወደ መንበሩ ወደ ክርስቶስ ወደ ሥጋ ወደሙ ያደርሱናል እና እኔ በዚህ 2 ዓመት ውስጥ የኢየሩሳሌም ጉዞና የግብፅ ጉዞ አዘጋጅቼ ብዙ ክርስቲያኖችን ምክንያት ሆኜ እኔና መምህር መስፍን በጣም ብዙ በረከት አግኝተናልና ሰሞኑን ባለፈው ህዳር ላይ ግብፅ ሄጄ ነበርና 36ኛ ዓመቷን ያከበረችው እመቤታችን ቅድስት ድንግል ማርያም ከስዕሏ ላይ የምትፈሰው ወዟ ነች። መነሻዋ ሳሚያ የምትባል ሴት በአቡነ ሽኖዳ ጊዜ የነበረች የጡት ካንሰርና የሳምባ ካንሰር ታማ ወደ ሆስፒታል ልትሄድ አንድ አባት ቤት የአባ ቢሾይ ቤተ መቅደስና የቅድስት ድንግል ማርያም ቤተ መቅደስ አገልጋይ አንድ ካህን ቤት ታድራለችና የኪዳነ ምሕረት ስዕል አለች እጆቿን የዘረጋችው። እዛች ስዕል ታለቅሳለች። እመቤቴ እንግዲህ አንቺ ዶክተር ሁነሽ ነገ ሆስፒታል እገባለሁ ከዶክተሮቹ አንቺ ቀድመሽ ዶክተር ሁኚ ስትላት ሌሊት ተኝታ ራሷ መታ ኦፕሬሽን ታረጋታለች እና ትጮሃለች። ልትቆርጪው ነው፣ ጡቴን ልትቆርጪው ነው እያለች ምንም ነገር ሳታደርግ እመቤታችን በተኛችበት እጇን ብቻ ስትነካት የጡቷም የሳምባዋም ካንሰር ይድናል። ስትነቃ ጨርቅ ታያለች። ጨርቁ ላይ ደም አለ። ደሙ መስቀል ሰርቶ ታያለች። ስታይ ካንሰሩ ሞቷል። ስታይ ጤነኛ ናት። ይሄ የቤት የነበሩትም ካህን አዩ። ከዛ ለክርስቲያኖች ተነገረ፣ ለጳጳሱ ተነገረ። ይህንን የሰሙ ብዙ ክርስቲያኖችም ክርስቲያን ያልሆኑትም ያው ግብፅ በብዛት ከክርስትና በላይ ያለው ሌላ አማኝ ነው። ያንን እያየ በጣም ብዙ ሰው ክርስቲያን ይሆናል። ከዛ ወደ ገዳም ይወስዷታል ሌላ ችግር እንዳይነሳ። መጨረሻ ላይ ትመነኩሳለች። ከዛ መዝሙር ስትሰማ ስትጸልይ ከቀኝ እጇ ላይ
ቅባ ቅዱስ የገነት ሽታ ያለው ሽታው ልዩ መዓዛ ያለው ይፈሳል ከእጇ። ከዛ ሄደች እዛ ስዕሏ ላይ እመቤቴ እኔ ፍጡር ነኝ፣ ይሄ ለኔ አይገባኝም፣ ወደ ስዕልሽ መልሽው ብላ ጸልያለች። የካቲት 16 የዛሬ 36 ዓመት ከሷ እጅ ላይ ወደ ስዕሉ ላይ ተዛውሮ ያቺ ስዕል ዛሬ እንዲህ እያረገዘ ማለት ነው። እኔ በአይን እያየሁ እዛው ቦታው ላይ ሄጄ ልክ እያየሁት እንዲህ ሲወርድ አየዋለሁ እና ይጠራቀማል። በብርጭቆ እያደረጉ በዚች እያደረጉ ከመላው ዓለም ለሄደ ይችን ይሰጣሉ። ከደረሰው አንድ ሰው 2 3 ካልደረሰው ግን 1 ማግኘት አለበት ብለው ይሰጣሉና ይህንን በአይኔ አይቼ መጣሁ። ዛሬ ካንሰር፣ ኩላሊት፣ ጉበት በመውለድ በተለያየ ነገር ውስጥ ያሉ ሰዎች በዚች ፈውስ እያገኙ ነውና ይህን ስላገኘው በጣም ደስ ብሎኛልና ይቺ ዋናዋ ነች። እነዚህ ደግሞ ከዚህ ላይ ይሄ ማዳረስ ስለማይችል እንዲህ እያደረግን ዶክተር ሮዳስም እንዲህ ያደርጋሉ። እንዲህ እያደረግን ለተለያዩ ሰዎች እየሰጠን ዛሬ በጣም ምስክርነት እየሰጠ ነውና ይችን ለእርሶ ካህን ነዎት፣ በጣም ብዙ ችግር ያለባቸው ሰዎች ወደ እርሶ ይመጣሉ። ይችንም ይሰጡልኛል። ይችን ግን በተለየ ሁኔታ ለእርሶ ላስረክብ። እሺ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሁን የተናገርከውን ተአምር በቋንቋ አይነሽ ሚዲያም በሌሎችም ለሚሰሙ ይሁን፣ የሰሙትን ደግሞ ሌላ ሰው ያሰሙ። እግዚአብሔር ያክብርልኝ፣ በእድሜ በጤና ይጠብቅልኝ። ከዚህ በፊትም እኮ በመጣ ቁጥር ስጦታ ትሰጠኛለህ። ደግነህ በጣም አመሰግናለሁ። ይሄኛው ደግሞ በጣም ቦታው ላይ ስለሄድኩኝ እሺ፣ የተለየች ነች። መብርሃን ትጠብቅልኝ። አሜን። በረከት ይስጥልኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሳይንቁ በጣም ታናሽነቴን እንትን ሳይሉ በእኔ ሳልጠይቅ የተወሰኑ ጥያቄዎች አዘጋጅ እመጣለሁ ብለው እኔ እሰቀቃለሁ። ዛሬ ራሱ ካለው ሁኔታ አንጻር ድካሙ አንድ ቀን ሳያርፉ በአገልግሎት እንደከረሙ አውቃለሁ። በዛ እንደገና በግል ደግሞ በስልክ ስብሰባ የተለያዩ ነገሮች አሉና ያንን ሁሉ ደምረው ዛሬ ደግሞ ይችን ሰዓት ስለሰጡኝ ዶክተርዬ በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ባለፈውም አጋጣሚ ሳይመቸኝ ስለሄደ በአሁኑ ላይ ለማስተካከል ሞክሬ ተገናኝተናል። የሚሰሙትን ሰዎች ሁሉ እግዚአብሔር ይባርክ፣ ሀገራችንን ይባርክ። በየቦታው የሚገደሉትን የክርስቲያኖች ደም እግዚአብሔር በመቅደሱ ሆኖ ይመለከታል። አይነ ምሕረቱን ይመልስልን። አሜን። በመላው ዓለም ያሉትን ሁሉ ባሉበት ስፍራ ይጠብቅልን። የተጨነቁትን የልባቸው መሻት ይፈጽም። የጠራሃትን በቤታችን የሁሉንም መከራ በደዌ ዳኛ በአልጋ ቁራኛ የተያዙ ሕሙማን ፈውስን ትስጥልን። ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ ኃያሉ አምላካችን የሞቱትን ያጽድቅልን፣ የታመሙትን ይፈውስልን። አገራችንን በዓይነ ምሕረት ይመልከት። የቋንቋ አይነሽ ሚዲያ ተከታታዮች ሁልጊዜ እግዚአብሔር በረከት ክንዱ ጋሻ ቀኙ ከለላ ይሁናችሁ። የልባችሁ ሐሳብ ይፈጸም። ይህን የሰማችሁትን ሁሉ ደግሞ ከተማራችሁ በኋላ ለሌላ ሰውም ትምህርት እንዲሆን ሁልጊዜ ሁሉንም መንፈሳዊ ሚዲያዎች ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ የሌላውን ዓለም ሩጫ ገቶ የእግዚአብሔር ቃል እንዲወጣ ያደርጋልና በዚህ እንድትበረቱ አሳስባለሁ። መዋዕለ ጾማችን አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ስለነበረን ጊዜ ሁሉ ልዑል እግዚአብሔር አምላክ ስሙ ምስጉን ይሁን። አንተም በዚህ አክብረህ ሁልጊዜ እንዳየው ስለምታደርገኝ እንድትበረቱም ስለሚሆን እግዚአብሔር ያክብርልኝ። በዚህም በእነዚህ ስጦታዎችም ለሰዎች እንዲጠቅሙ እናደርጋቸዋለን። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ከነ ቤተሰቦችህ በጤና ይጠብቅልኝ። ሰማይና ምድርን የፈጠረ ኃያሉ አምላክ በሰማይም አምላክ በምድርም አምላክ የሆነ እሱ ክብር ምስጋና ይግባው። ሁላችሁንም ባላችሁበት ጤና ይስጥልኝ። እግዚአብሔር ያክብርልኝ። አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማዳን ከሰማያት ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ ነው የማዳኑን ስራ ጀምሮ የፈጸመባት ቅድስት ሀገር ኢየሩሳሌም። አሁንም ያ የሚናፈቀው የሚያጓጓው የሚማርከው ጉዟችን በቋንቋ አይነሽ ሚዲያና በኤላ ኮቴት ዓለም አቀፍ የጉዞ ኤጀንት እንደገና ለ2018 በዓለ ትንሣኤን በዚያች ቦታ ላይ ለማክበር እነሆ ጉዞ አዘጋጅተናል።
ስለዚህ በውጭም ያላችሁ በውስጥም ያላችሁ አንድ ላይ ተሰባስበን ቅድስት ሀገር ኢየሩሳሌም ቀራንዮ ጎልጎታ ላይ ተገኝተን ትንሣኤውን አብረን እናክብር እያል ዝግጅታችንን እንደጨረስ ስናበስራችሁ በደስታ ነው። ከውጭ ያላችሁም ደውሉልን፣ እዚህም ያላችሁ ደውሉልን። ከዛ ያላችሁም መታችሁ ከዚህም ያለን አብረን ሄደን በቅድስት ሀገር ኢየሩሳሌም ትንሣኤውን አብረን ጧፉን ሻማውን ይዘን ነጭ ለብሰን ከአባቶቻችን ከካህናት ጋር ከሊቃነ ጳጳሳቱ ጋር በዛው በተነሳበት ትንሣኤውን በገለጠበት በጎልጎታ አብረን ትንሣኤ ከያን ለመዘመር እንዲያበቃን አምላካችን እግዚአብሔር ፈቃዱ ይሆንልን። ኤላ ኮቴትና ቋንቋ የነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት